የነበርክ ሰው እግዚአብሔር አምላክ እንደዚህ ያዋረደ ማለት ነው። የመጽሐፉ ባለቤት መንፈስ ቅዱስ እንደዚህ ያዋረደ ማለት ነው። አደባባይ ላይ እንደዚህ ያዋረደ ማንም ኦርቶዶክሳዊ 66ቱ መጽሐፍ ቅዱስ የረከሰ ነው እንኳን ብሎ አያውቅም። ለምን? እነሱም ጭምር ስለሚቀበሉት። በ66 ውስጥ 15 እኮ ተጨምሮ ነው 80 አዋህዶ የተባለው። ይሄን ግን ወጣጤ ማንም ሰው ትክክል አይደለም የተናገርከው ብሎ አላለው። የእግዚአብሔርን ቃል ተናግረህ የእግዚአብሔርን ቃል ተሳድበህ ክብረት ሳይሆን ውርደት ነው የሚያመጣው ማለት ነው። እንደዚህ 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለኔ እርኩስ ነው መጽሐፉ። ይህን ጥያቄ ለምንድን ነው እንደዚህ ያልከው ብዬ የዛሬ 3 ዓመት ጠይቀዋለሁ። ወደ ፌስቡክ ስመጣ ወደ ቲክታክ ስመጣ ለምንድን ነው የረከሰ ነው መጽሐፍ ነው ብለህ የምትለው ብዬ ስላው ዘዳግም መጽሐፍ ምዕራፍ 23 ላይ አውጣልኝ አለኝ። አወጣሁለት ያላየሁት መስሎት እና ምንድነው ብሎ የሚለው አንብበዋለኝ። አነበብኩት። ይኸው እዚህ እናንተ ፊት አነበዋለሁ። ዘዳግም መጽሐፍ ምዕራፍ 23 ቆላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላም የእግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። እና ይሄ እንደዚህ ብሎ የሚል ቅድስና የጎደለው የረከሰ መጽሐፍ ነው አለ። ምን ስለሚል? ቁላው የተቀጠቀጠ ብሎ ስለሚል። ምን ማለት ነው? ቁላ ማለት ራሱ አንጠልጥሎት አይደል እንደሚሄደው የወንድ ልጅ ብልት አይደለም እንዴ? አምላካችን እግዚአብሔር አይደል ይሄን የተናገረው? እንግዳው እሱ የረከሰብህ ብሎ ካለ እኔ እንደውም በወቅቱ አልኩት የረከሰብህ ከሆነ ቆርጠህ በቢላው ጣለውና ለድመት ስጠው አልኩት። ላይቭ ላይ ወንድሞች እናቶች፣ የዛሬ 3 ዓመት አካባቢ ቆርጠህ ጣለው እና ለድመት ስጣት፣ የአንድ ቀን ራት ይሆናታል። ረክሶብሃል አይደል ብዬ አልኩታ። እኔ አልሰጥም ለድመት፣ ምክንያቱም ይሄ የረከሰ ነገር ነው ጌታ የሰጠኝ ብዬ አልልም። የሰውነት ብልቶቻችን ሁሉ እግዚአብሔር የፈጠረውን ሁሉ መልካም እንደሆነ አየ ይላል። አየ ቆርጠህ ስጧ። እስቲ ቆርጣችሁ ስጡ ወንድሞች። ሰይ ጎሽ 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 በቢሎ እየቆረጥክ ታለው። የረከሰ ከሆነ ጣለው። ታዲያ በረከሰ ዕቃ ነው እንዴ ስታረክሳቸው የነበረው እህቶቻችን? ማነህ? በረከሰ ዕቃ ነበር እህቶቻችንን እየቀደስካቸው ነው ወይስ እያረከስካቸው ነው? እዚህ መጽሐፍ ላይ ስለተጻፈ የረከሰ ነው ብለሃል። አንተው ባንጠለጠልከው በጭን ስር ባለ ሴቱን እያረከስክ ነበር ወይ እየቀደስከው ነበር? ባልታዛር ፈለገ ባልታዛር ዛሃገረ ወግዳ ቻለው። እንግዲህ ትሞቃለህ። የነካው የእግዚአብሔርን ቃል ክብር ነው። ጊዜውን ጠብቆ እንደዚህ እግዚአብሔር ይመጣል ሊያዋርድ ማለት ነው። ወንዶች ረክሶባችኋል? ኦኬ ቁረጡና ጣሉት። ምን ችግር አለ? ማን መብት አለው አንተ ላይ ሊሞግት? ቆርጣችሁ ጣሉት። አዎ እርኩስ ዕቃ ነው ብለህ የምትል ቆርጠህ ጣል። ቆርጠህ ጣልና ለአይጥም ይሁን ለድመት ስጠው፣ ወደ አጥር ስር ጣለው። እዚህ ዘዳግም መጽሐፍ ምዕራፍ 23 ላይ የረከሰ ነው ብሎ ካለ በኋላ እሱ በረከሰ ዕቃ ተወኝ። እስቲ ኤርሜሻ ተወኝ። ልክፈተው እንዴ? ይሄኛው ለካ የት ነው ያለሁት? ልክፈተው እንዴ? እኔ ጋር የተላከውን ልክፈተው እንዴ? አንተዬ እንዳለ ነው የላኩልኝ። ይከፈት ይከፈት። ሆይ እቺን ቪዲዮ ነካ አላርጋት። በተለይ እቺን እዚህ ጋር ያለችውን ቪዲዮ ነካ አላርጋት። ለሚዲያ ክብር አይመጥንም። አይመጥንም። እዚች ጋር አንድ ቪዲዮ አለች። የችትልህ እችኛይቱም አለች። እችኛይቱም አለች። እቺ ታያቸዋለች። ክሊክ ላርጋት። አይመጥንም። አይመጥንም። ይሄንን እንኳን ብለን ስንል እግዚአብሔር ለህይወት የሚሆን ንስሐን ሰጥቶህ መንፈስ ቅዱስ ላይ ተላግደሃል፣ መንፈስ ቅዱስ ላይ ቀልደሃል። የእግዚአብሔር ቃል በእግዚአብሔር መንፈስ የተመሩትን ቅዱሳን ነቢያትና ሐዋርያት የጻፉትን 66ቱ ቅዱሳት መጽሐፍ ቅዱስ የረከሰ ነው ብለሃል። ንስሐ ነው መግባት ያለብህ። ስለዚህ ዲያቆን ባልታዛር ብለን
ፈለገ ባልታዛር እንጂ አንተ ፈለገ አትናቴዎስ አይደለም። 66ቱን መጽሐፍት የረከሰ ነው ብለህ አትናቴዎስ ብለን አንጠራም። አትናቴዎስ የቤተክርስቲያን አባት ነው። 66ቱ ቅዱሳት መጽሐፍት የእግዚአብሔር እስትንፋስ እንዳለባቸው እንጂ የረከሰ መጽሐፍት ነው ብሎ ሲል በታሪክ አልሰማንም። እንዲህ አይነት ደፋር አይደለም አትናቴዎስ። እንደዚህ አይነት ደፋር እንደሆነ በታሪክ አልሰማንም። አልነገሩንም፣ አባቶች አልነገሩንም። አልነገሩንም አባቶች እንደዛ። እስጢፋኖስ ወንደሰን ማህበራዊ ሚዲያ አንቂ ዲያቆን ይላል እዛው ቲክታክ ማነው ቴሌግራም ላይ። ደረጃ 2 አካላዊና ስሜታዊ አጥቂ። አካላዊ ማለት በአካልም ያስደበድባል ማለት ነው። ስሜታዊ አጥቂ፣ ማጋጭ፣ አጭበርባሪ ይላል። እዛው ነው የጻፉበት። እኔ ለምን ጽፍበታለሁ? በያው አምላክ ፊት ማለት ነው። አጭበርባሪ፣ በኃላፊነትና በማህበራዊ ሚዲያ አንቂ መጠቀም፣ ማስፈራራት። ይህን ከላይ የምታዩት ግለሰብ በሃይማኖት ሽፋን ውስጥ በመደበቅ ሴቶችን በማታለል በተለያየ ጊዜ ከተለያዩ ሴቶች ጋር የፍቅርና ወሲባዊ ግንኙነት በመፍጠር የሚማግጥ ግለሰብ ነው። አካላዊ ስሜታዊ አጥቂ ሲሆን በተለያዩ ጊዜያት ሊያጋልጡ የሞከሩ ሴቶችን በማህበራዊ ሚዲያ አንቂነቱ በመጠቀም ሲያስፈራራ የነበረ አጥቂ ነው። ግለሰቡ ለቤተክርስቲያን ማሰሪያ በሚል ሰበብ ከሴቶች የተቀበለውን ገንዘብ ካለው ወቅት ለቤተክርስቲያኒቱ አለማስረከቡ ደርሰንበታል። ፈቃደኛ የሆኑ ግለሰቦች በመረጃ ምናምን ነገር ብሎ ይላል። ግቡና አንብቡት ወንድሞቼ። ይሄ ውሸት ነው እንዳትሉ፣ ያው ዘመድኩን በቀለ ጻፈበት ማለት ነው። ምን ብሎ? እናት፣ ሚስት፣ እህት፣ ሴት ልጅ ያለው ከነዚህ ከቲክቶክ ጥንባንሳዎች ራሱን ያርቅ ብሎ ማለት ነው። ከነዚህ ብሎ ያለው ከእሱ ጋር ያሉ ግብረ አበሮቹ ሁሉ ጭምር ነው ብሎ ያለው የሚያውቀው ነገር ስላለ ነው። እኔ አሁን እንደዚህ ብዬ አለም። በመካከላቸው በእውነት ጨዋ የሆኑ ሰዎች እንዳሉ አውቃለሁ። በእውነት ለመናገር ማለት ነው። እንደው ዝም ብዬ አይቼ እንደዚህ አይነት ባለጌዎች እንዳይደሉ የምመሰክርላቸው ልጆች አሉ። በእውነት እንዲህ አይነት ውስልትና ውስጥ አሁን አኬ ይገባል ብዬ እኔ አልጠብቅም፣ አልገምትም። በእውነት ሌሎቹ ላይ ግን አዲስ ተመላሾች የሆኑት ከዚህ ዴማስ ሁሉ የሄዱት ሁሉ ከዚሁ ጠበል ጸዲቅ ቀማሽ ሁሉ ነበሩ የሚል ነገር ከዛሬ 2-3 ሳምንት በፊት ሲወራ ሰምቼ ነበር። ይሄኛው ከመውጣቱ በፊት ማለት ነው። በተለይ ይህን ሰው የምታውቁት ንስሐ ግባ በሉት። መጽሐፍ ቅዱስን የተሳደበውን መንፈስ ቅዱስን የተሳደበው ከመንፈስ ቅዱስ አፍ የወጣውን የእግዚአብሔርን ቃል ነው ቆሻሻ ቅድስና የጎደለው የረከሰ መጽሐፍ ነው ብሎ ያለው። እሱ ግን የተቀደሰ ህይወት እንኳን የለውም፣ የረከሰ ህይወት ነው ያለው። እንዲህ አይነት ደፋር ጋጠ ወጥ የሆነ ሰውዬ ሊነገረው ይገባል። ንስሐ ነው መግባት ያለበት። ንስሐ ነው መግባት ያለበት። ያው ዘመድኩን በቀለ ነው የጻፈው። እችን ሊንኳን ስትነኳት ያው ቀጥታ ዘመድኩን በቀለ ፔጅ ነው የሚወስደው። 265,000 ሰብስክራይብ አለ የዘመድኩን በቀለ ማለት ነው። ጽፎባቸዋል። ለምን እዚህን ሰው የምታነሳው ብለህ ካልከኝ ጌታን መንፈስ ቅዱስን ተሳድቧል። መጽሐፍ ቅዱስ የረከሰ መጽሐፍ ነው ብሏል። ንስሐ ግባ በሉት፣ ንስሐ ግባ በሉት። እሺ እንዴ አንተ እኔ በዚህ ነው ያልክ ከብዙ ኦርቶዶክሳውያን ጋር ተነጋግረን እናውቃለን። በዚህ ነው ያልክ። ግን መጽሐፍ ቅዱስን እንደዚህ አበሻቅጦ ሲሳደብ ማንንም አልሰማሁም። መጽሐፍ ቅዱስን 66ቱ መጽሐፍ ብሎ 66ቱ መጽሐፍ ቅዱስ ብሎ ከ66ቱ መስሎኝ ማቴዎስ ማርቆስን ብሎ የሚጠቅሰው 66ቱ የረከሰ ነው ብሎ ካለ በኋላ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ይልሃል። አይባልም። ኦርቶዶክስ ምን ልታናድድ ትችላለች?
የተቀበለችው መጽሐፍ ቅዱስ እኔ አሁን እነኛ የቀኖና መጽሐፍት የተባሉትን 15ቱን እነሱን እቃወማለሁ። ብቃወም እንኳን የዚህን ያህል እንደዚህ አልናገርም። የእግዚአብሔር እስትንፋስ ያለባቸው መጽሐፍት አይደሉም፣ እርስ በርስ ይጋጫሉ፣ አልቀበላቸውም ብዬ እላለሁ እንጂ እንደዚህ እኛም እነሱም የምንቀበለውን አንድ ኦርቶዶክሳዊ የተቃወመው የለም። አንድ ኧረ ተው እንዴ ዲያቆን እንደዚህ አይባልም ብሎ ያለው የለም። እሱ የረከሰ መጽሐፍ ነው ብሎ አለ። ቅድስና የጎደለው መጽሐፍ ነው አለ። እሱ ግን ከ4 እና 5 ሴት ጋር የሚማግጥ ዱርዬ ነበር ማለት ነው። ያው ዘመድኩን በቀለን ያወጣበት በዚህ ነው። ልክ እግዚአብሔር መንፈስ ቅዱስ አይሰደብም፣ መሰደብ የለበትም። ቅዱስ ማቴዎስ የጻፈውን ወንጌል የረከሰ ነው ትላለህ ብራዘር? ቅዱስ ጳውሎስ የጻፋቸው መልእክታትን የረከሱ ናቸው ይባላል? ወንድሞች እናቶች፣ ጴንጤ የፈለገ ቢያናድድህ ሚዩት አድርገው እንደ ብዬ የፈለገ ጴንጤ ቢያናድድህ እንደዚህ ይባላል? አይባልም። ሴትዮዋ ባለቤቷን ጎዳ ብሏ ምኗን በምን ወጋች እንደሚባል አይነት ማለት ነው። አየህ፣ ጴንጤን የጎዳ መስሎት ሲያናፋ እንደጠገበ አህያ የተሳደበው መንፈስ ቅዱስን ሆነ። እናስ እግዚአብሔር እንዲያዋረደው ማለት ነው። የረከሰ መጽሐፍ ነው ብሎ ባለበት እሱ ለምን ረከሰ ብለህ አልክ ብዬ ስለው የወንድ ብልት ብሎ ስለጻፈ ዘዳግም መጽሐፍ ምዕራፍ 23 ቆላው የተቀጠቀጠ ብሎ ስላለ የአምላካችን እግዚአብሔር ቃል ሶ ዋት እና ምን ይሁንልህ ብራዘር? አምላክ የሰራን እኮ ጌታ እኮ ነው እንደዛ ብሎ ያለው። የሰራን ጌታ ነው እንደዛ ብሎ የጻፈው። የረከሰ ብሎ ያለው ሰውዬ እሱ የተቀደሰ ሕይወት የለውም። መንፈስ ቅዱስን ሰድበህ ነበር፣ አምላኬ እንደዚህ አደባባይ ላይ ሲያዋርድህ አየው ማለት ነው። ጻድቅ ነው እግዚአብሔር። ትዕቢተኞችን እንዲቀጣል በእግዚአብሔር ቃል ላይ የተነሱ ሰዎች ስርና መሰረታቸው ራሱ እንኳን አይቀርም። እውነቴን ነው የምልህ። የሰራዊት ጌታ እግዚአብሔር ካራራልህ በስተቀር ነቅሎ ነው የሚጥልህ። ባለ ታሪክ ነው ጌታ። ማንንም አይፈራም፣ ማንንም አይፈራም። ነቅሎ ነው የሚጥልህ። ኦርቶዶክስን ለማናደድ ብዬ መጽሐፍ ቅዱስን አልሳደብም። አረ በፍጹም ባለቤት አለው። እናንተ ሰዎች ባለቤት አለው እግዚአብሔር። ማነው? መጽሐፍ ቅዱስ ባለቤት አለው። ባለቤትነቱ ካቶሊክና ኦርቶዶክስ ጴንጤ እንዳይመስል መጽሐፍ ቅዱስ ማህበርን ሶስቱም ይመሩታል በአንድነት። የኢትዮጵያ መጽሐፍ ቅዱስን ማህበር እኛ ወንጌላውያን አማኞች ኦርቶዶክስና ካቶሊክ አንድነት ሆነን በህብረት እንመራዋለን ማህበሩ እና ባለቤቱ ኦርቶዶክስና ካቶሊክ ጴንጤ እንዳይመስልህ። አዎ እኛ ክርስቲያኖች ስለሆንን መጽሐፉ በባለቤትነት የክርስቲያኖች ነው እና ደግሞ የአይሁዳውያንም መጽሐፍ ነው፣ የብሉይ ኪዳንም ማለት ነው። ባለቤት አለው። ይፋረድሃል ባለቤቱ። የረከሰ መጽሐፍ ነው ብለህ ባልክበት እርኩሰትህን አደባባይ እንደዚህ ያሰጣልሃል። ስለዚህ ንስሐ ነው የሚያስፈልገው። የወደቀ አይነሳም እያልን አይደለም፣ የሳተ አይመለስም እያልን አይደለም። ትዕቢተኞችን እግዚአብሔር እንደዚህ ሲያዋርድ ጻድቅ ነው ብዬ የምለው ጌታ ነው። በእውነት ነው ብዬ የምልህ። አትድፈር። የማይነካ አጥር አትንካ። የማይታለፍ ድንበር አትለፍ። ማንሙን ማንም እኔ ሙንክ ማንም ጨርሻለሁ። ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ብሩክዬ ቤቱን ምራው። ቴንኪው። እሺ ኤርሚ የተባረክ ርዕስ እንጽፋለን ማለት ነው። ያው በኢትዮጵያ ኦርቶዶክስ እንደሚታወቀው የእግዚአብሔር ቃል ላይ ሰው ሲናገር የሚቃወመው የለም። 66ቱ መጽሐፍ እንዲህ ነው ብሎ ሰው በሚሰቀጥጥ ሁኔታ ሲናገር ሰልፍ የሚወጣበት የለም። ማርያም የዓለም ቤዛ አይደለችም ብሎ አንድ አባት ሲያስተምሩ ግን አሮጊቱም ያልተማረውም የተማረውም ጳጳሱም ወጥቶ ዱላ ያነሳብሃል። ያው ትልቁ ችግር በኢትዮጵያ ኦርቶዶክስ መሰረቷ ማርያም ሆኗ ነው። የእግዚአብሔር ቃል አይደለም መሰረቱ። የእግዚአብሔር ቃል ላይ ማንም ምንም ሊል ይችላል። ችግር የለባቸው። ኢየሱስ ላይ ምንም ልትሉ ትችላላችሁ፣ እሱም ችግር የለባቸው። ምንም ልትሉ ትችላላችሁ።
ማንም ወጥቶ አይቃወምም። በቃ በጭራሽ አይቃወምም። ሊቃወሙ ከቻሉ እንኳን ቲክቶክ ላይ ያሉ የተወሰኑ ልጆች ናቸው። የተወሰኑ ልጆች ቲክቶክ ላይ ያሉ ሊቃወሙ ይችላሉ። ከዛ ውጪ ማንም አይናገርም። ማርያም ላይ ከተናገራችሁ፣ ማርያም ላይ የሆነ ነገር ከተባለ ግን ማርያም እንደው ቅድመ በደል አለባት፣ ጥንተ አብሶ አለባት፣ የወደቀውን የአዳም ስጋን ያዘችው ከተባለ ማይነሳብህ የለም። እና ትልቁ ችግር በኢትዮጵያ ኦርቶዶክስ መሰረቱን አለመለየት ነው። ለነሱ መሰረት ማናት? ማርያም ናት። እና ማርያምን ንኳት። በቃ ማርያም ከተነካች በኢትዮጵያ ኦርቶዶክስ የተማረውም ያልተማረውም በቃ አፉ መጥቶ እንደዛ ነው። ሰላም ብያለሁ ሁላችሁንም። ኤርሚሻዬ፣ ፓስተር ሆሲ፣ ሊያዬ፣ ሜርሲ፣ አቤል ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። ኤርሚ ርዕስ ጻፍልን። ለምን ኦርቶዶክስ ሆናችሁ ወይ ደግሞ ኦርቶዶክስ አድርጉን የሚል ርዕስ ጻፍ። እስኪ ዛሬ ምክንያታቸውን ይንገሩን። ኦርቶዶክስ የሆኑበትን ምን አገኘ ኦርቶዶክስ በመሆናቸው፣ ወይ ደግሞ እኛ ኦርቶዶክስ ብንሆን ምን እናገኛለን የሚለውን ርዕስ ጻፍልንና እዛ ላይ እንወያያለን። ተባረክ ኤርሚሻዬ። ሰላም ብያለሁ ሁላችሁንም። 110,000 ሼር ተደርጓል። በጣም የሚገርም ነው። 1.5 ሚሊዮን ታፕ ተደርጓል። ጌታ ኢየሱስ ይባርካችሁ ክርስቲያኖች። በቃ ኮሜንት ላይ ስለ ኢየሱስ እናወራለን ማለት ነው። ኃጢአት፣ ክፋት፣ ወንድምነት ወይ የላክልኝም ቪዲዮ እኮ አላየሁትም ነበር። ላሰማው ትችላለህ ነው ምን ብሎኝ እንደነበረ ስሙት ወገኖች። ከዛሬ ስንት ዓመት በፊት ኦኬ ስሙት ምን ብሎ እንደነበረ ማለት ነው። ገንዘብ የሰበሰብክ ባይዘው ይሄንን ያልኩትኝ ጥሪ አቅርቤለት ነው። ዲቤት እንግባ ብዬ ስለው እቤቱም ገብቼ እስላሞችን ቤት ተከትየው ስገባ እና በእስላሞቹ ቤት ስለ ታቦት ነበር ሊያወራ የገባው። ተከታትየው ሄድኩኝና እስላሞቹ ቤት ስገባ ዘሎ ፈርጥጦ ወጣ። እቤቱ ገባው። እዚሁ ፎርማል ዲቤት እናደርግ፣ እዚሁ የፈለከውን አርዕስት መጣ ብዬ ስለው በፍጹም እኔ እጠይቃለሁ አንተ ትጠይቃለህ እንጂ ምናምን ነገር ብሎ አለ። ከዛ ወጣው። ያ አስወጣኝ ማለት ነው። ከዛ ምን እንዳለ ስሙት። እጅግ በጣም ለንዋይ ልዩ ፍቅር ያለ በተርከሰከሰ መንገድ ገንዘብ የሰበሰብክ ሰው አንተ አፍ አውጥተህ ሰዎችን መዝለፍ የለብህ። ኦኬ፣ ሰዎችን መዝለፍ የለብህ። ያው ይሄ ገንዘብ ብሎ የሚለው ያኔ እናንተ ለዚህ ለነርቭ ህመም ሕክምና ያወጣችሁልኝ ማለት ነው። እሱን ነው የሚለው። ልብ በሉና ስሙት። የድሃ ኩሩ የሆነው እኛ ግን ያምርብናል። ገብቶሃል? እንዳንተ ለምነን የሴት ጡረተኛ ሆነን ቤት ውስጥ ያልተቀመጥን ኮራ ብለን ደልቀቅ ብለን ከተማ ለከተማ የምንመላለስ እኛ ጎረምሶች ብለ የጠራህን እኛ ያምርብናል አፋችንን ሞልተን ስንናገር። በነገራችን ላይ ኤርሚያስ የሴት ጡረተኛ ነው። ስለማውቀው ነው የምነግራችሁ። የትም አያውቃኝም። ረዥም ጊዜ አውቄ በነገራችን ላይ ዝም ያልኩት እጅግ በጣም የምታውቀው ሴት ስለሆነች የነገረችኝ ለሞራሉ ሲባል እንዲህ አይነቱን ሚስጥር ከሚያውቁ ኦርቶዶክሳዊ ወዳጆቹ ጋር ላለመቆራረጥ ሲባል እንጂ የቤትማ ቤት ነው። እግዚአብሔር በሚያውቀው የሚያኮራ ነገር የሌለው እውነቴን ነው የምላችሁ። ከእግዚአብሔር በታች ያቺን እንደው እግዚአብሔር ይሁናት ያቺን ሴት ትምክህት አድርጎ የሚኖር ሰው ነው ኤርሚያስ። ምንም አፍ አውጥቶ የሚያናገር ነገር የለው። እናውቃለን። እና በአፋ ትጸዳዳ ኤርሚያስ፣ በአፋ ትጸዳዳ ፕሊስ። እዚህ በኋላ ኤርሚያስ በገባበት ላይ ሁሉ ኦርቶዶክሲያን ሲፈልግ ብሎክ ያደርጋችሁ። የሴት ቅምጥ እያላችሁ ጻፉለት። የሴት ቅምጥ እንደ ሴት ቁጭ ብለህ እንትን ትላለህ። ያው ላካቸው መጣ። ይሄኛው የሴት ቅምጥ የተላከ ማለት ነው። ሂዱና እንደዚህ ብላችሁ ስደቡት ብሎ ዲቤት እናድርግ ብዬ ስላልኩት፣ አርዕስት መርጠህ እናውራ ብዬ ስላልኩት ነው ይሄ ሁሉ ውርጅብኝ ማለት ነው። አንድ አያቀኝም፣ አንድ አልኳቸው አያቀኝም። እና ላከ ማለት ነው። እና ስሙት እዚህ የተላከው ሰውዬ የሴት ቅምጥ እያላችሁ ጻፉለት። የሴት ቅምጥ እንደ ሴት ቁጭ ብለህ እንትን ትላለህ። መኖር ሌላስ ጾታን አስቀይረሃል። አሁን ዝም ብለህ ቁጭ ብለህ ቤትንም ወንጌል ምንድን ነው ያለው? እሱ ነው ራሱ እዛ ያወራው ጾታውን አስቀይሯል ብሎ ማለት ነው።
ቢኒያም ሽታዬ ቤትም ቁጭ ብለው ማነ ሰሙ የሚባለው ሰውዬ ሚስቱ አይደለም የወለደችው ልጆቹን እሱ ራሱ ኤርሚያስ ነው የወለዳቸው ጾታውን አስቀይሮ ብሎ ሰሙ ሁሉ ሲናገር ሰምቼዋለሁ። ምን ያህል እንደው አንደበታቸው ብቻ ሳይሆን ህይወታቸው የረከሱ ሰዎች መሆናቸው ማለት ነው። ልብ በሉና ስሙ። ኦኬ ችግር የለውም ግድ የለውም እንዴ አውሬው እኮ ነው የተመታው። እንዴት እንደዚህ አይንጫጩ ብራዘር። ኦኬ እሺ የሴት ቅምጥ እያላችሁ ጻፉለት። የሴት ቅምጥ እንደ ሴት ቁጭ ብለህ እንትን ትላለህ። እንዳታሰሩለት። ጨርስ መኖር ሌላስ በቃ ጾታን አስቀይረሃል። አሁን ዝም ብለህ ቁጭ ብለህ አሜትንም ወንጌል ስበክ። የኦርቶዶክስ መልካም ወጣት መልካም ወጣቶቻችን ሄዶ ወንጌል ሰብኬ መጣው ይላል። ዛሬ ፊቴን አላሳየኋችሁም። ምናልባት ትንሽ ደከምከም ብሎኛል፣ ልተኛ ነው። ጾታ አስቀይር፣ ወይዘሮ እታለምዬ፣ የፈለከውን ስም ቀጣጠል። የተጠየቀው እንደ እግዚአብሔር ቃል ተሞግት ከሆነ ናና ሞግት። ይሄንን ያልኩት ካልሆነ ከዚህ በፊት እንዳልን መምህር ገብረ ኪዳን አባ ገብረ ኪዳን የተባሉት በኦርቶዶክስ 1-2 መጠጣት ይቻላል ብለዋል። እኛ ደግሞ እዚህ 1-2 ደቂቃ ለስድብ የተሞላ ኦርቶዶክሳዊ ካለ ከቤተሰቡ የተማረው ከሃይማኖቱ የተማረው ካደገበት ማህበረሰብ የተማረው ስድብ፣ የትኛውንም ስድብ ብትፈልግ አሮጊት እናት አለች፣ ብትፈልግ እግዚአብሔር ባርኮ የሰጠኝ የተሚስት አለች፣ ብትፈልግ ልጆች አሉ፣ ብትፈልግ ጾታ ቀያሪ ብቻ ይኸውልህ ጂኒ ከሲኦልም ይሁን የሚያቀብልን የሚያሾካሹኮን አምጥተህ በሙሉ ድፋው እኔ ላይ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ስሙ ይባረክ። ጸጋ የሚባል ደርቦልኛል። ግን ይሄንን ተረት መድኃኔዓለም ክርስቶስ ይፋረደኝ አልኩ። ከትክቼ በወንጌል በትር በቃሉ መዶሻ አመድህን አስቆልልሃለሁ ማለት ነው። የሚወቃ ነገር ካለ ስንዴውን ወቅተን ገለባ አውድማው ይሄ ነው እንግዲህ የተሰበሰበው የዓለም መድረክ ማለት ነው። እና በደንብ አድርገን እንወቃውና ስንዴ ካለ ስንዴውን እንወስደዋለን ከገድላቱ ከድርሳናቱ ከሊቃውንቱ ከአዛውንቱ ብለህ ካልከው ማለት ነው። ስንዴስ ከሌለ እብቅህና ገለባህን አሳቅፌ በአንሶላ ታቅፈ ማታ ገብተህ ወይ ትተኛበታለህ ወይ እሱን ደግሞ ለእንጀራ መጋገሪያ ታደርገዋለህ ማለት ነው። ካልሆነስ የኢየሱስ ክርስቶስ የወንጌል እውነት ነፃ ያወጣል እንጂ ወይዘሮ ኤርሚያስ ብለህ ብትል ወይ እንዴት እንደዚህ ይሉኛል እኔ ወንድ ሆኜ ሳለሁ ነውር አይደለም እንዴ ግን አንተሳሰብም ብዬ አልቅሼ ወንጌል መስበክ ምታው ይመስላል። ቀልደኛ ትውልድ አልኩ እኮ ቀልደኛው ትውልድ ነን። በምን ዓላማ እንደመጣሁ አውቃለሁ። በልብ ቅንነት ህዝቤን እወዳለሁ። እግዚአብሔርን በሰጠኝ ጸጋና በሰጠኝ ዘመን አገለግላለሁ። ኦኬ የሴት ቅምጥ ብላችሁ በሉት ብሎ መልእክተኛ ልኮ መቼም ቪዲዮ የያዘው ሞኝና ወረቀት የያዘውን አይለቅም ተብሎ እንደሚባል እቺ ቪዲዮ ገንዘብ የሰበሰብክ እጅግ በጣም ምናልባት ትንሽ ደከምከም ብሎኛል፣ ልተኛ ነው። እያላችሁ ጻፉለት። የሴት ቅምጥ በአፋ ትሰዳዳ ፕሊስ። እዚህ በኋላ ኤርሚያስ በገባበት ላይ ሁሉ ኦርቶዶክሲያን ሲፈልግ ብሎክ ያደርጋችሁ። የሴት ቅምጥ እያላችሁ ጻፉለት። የሴት ቅምጥ እንደ ሴት ቁጭ ብለህ እንትን ትላለህ። ያው ልቋቸው ማለት ነው። ጨርስ መኖር ሌላስ በቃ ጾታን አስቀይረሃል። አሁን ዝም ብለህ ቁጭ ብለህ ቤትንማ ወንጌል ስበክ። ጾታውን አስቀይሯል፣ የሴት ቅምጥ ነው ብሎ ሂዱና ስደቡት አለ። ይህንን ሁሉ የመጣው ለምንድን ነው? እስላም ቤት ተከታትየው ሄድኩኝ፣ ዲቤት ላረገው ማለት ነው። እራሱ ቤት ገባሁኝ፣ እንወያይ ነው ያልኩትኝ። ከዛ የስድብ መዓት ማለት ነው። አሁን የሴት ቅምጡን ለማወቅ የምትፈልጉ ሰዎች ዘመድኩን በቀለ የቴሌግራም ግሩፕ ላይ ግቡና እዩት። ፈለገ ባልታዛር ዲያቆኑ
የማን ቅምጥ እንደሆነ ከ4 እና ከ5 ሴቶች ጋር ያው በዛሬው ርዕስ አንቀጼ ላይ መጠቆም አድርጌ ስሙን ሳልጠቅስ ያለፍኩት ይህ ሰው መሳይ በሸንጎ እንዴት ይዘገንናል በማርያም አለላህ አይቶት ቪዲዮን እጄ ላይ ያለ ቪዲዮ አንተን አጀንዳ ማድረግ አልፈልግም፣ ግን ከቻልክ ተደበቃሉ። አንተና እንዳለ ቡድንህን ራሱን በቻለ ቀን በሜዳ ፋለማቸዋለሁ። እናት፣ ሚስት፣ እህት፣ ሴት ልጅ ያለው ከነዚህ ከቲክቶክ ጥንባንሳዎች ራሱን ያርቃል። ዘመድኩን በቀል የወከለቻቸው ቤተክርስቲያን የለችም። እነዚህ ድህነት ቤታቸውን ቤት የሰራባቸው የሴትን ልጅ እንደ ዕቃ እንደ ሸቀጥ የሚቆጥሩ ክህነታቸውን በሚዘገንን ርኩሰት ያቆሸሹ ይላል። ፖርኖግራፊ ቪዲዮ እየላከ ሳገኝሽ እንዲያረግሻለሁ እያለ የሚጻጻፍ ለካ የሴት ቅምጥ ያለው እሱ በየሰፈሩ ያስቀመጠው ኖሮ እኔ አንድ ሚስት ነች አለች። አንድ ሚስት አንድ አልኩ አንድዬ ሰጠኝ። አንድ እግዚአብሔር ጻድቅ ነው። ዘመድኩን በቀለ አሰጣለት አውጥቶ ለዚህ ነበር መልእክተኞች የሆናችሁ ሁሉ እስኪ ኤርሚያስ የሴት ቅምጥ ስትሉኝ የነበራችሁ ጾታህን ቀይረሃል ስትሉኝ የነበራችሁ እውነት ኧረ ነው በፍጹም እንደ መድኃኔዓለምን ብዬ አሁን አውጥቼ ጾታዬን ላሳየ ነው። ኧረ እኔ አልቆረጥኩትም አለ አልተቆረጠም ብዬ አውጥቼ እናንተን ለማሳመን ወንድምዬ አሳይ እኮ የሚል እኮ ተንኮለኛ አይጠፋም። አሳይ እርሚ ላይ ብላ ያሳየው እንጂ እንዲህ ማናምን ማለት ልታሳይ ይገባል ብሎ እኮ የሚል አይጠፋም። ወይ ቀልድ አለ ኤርሚን ያላችሁን። ስለዚህ የሴት ቅምጥ ብሎ ያለው ሰውዬ ፈለገ ባልታዛር ብላችሁ እንዳትሉት፣ በእውነት እንዳትሉት። እኔ ብቻ ብየዋለሁ። እና በመጀመሪያ የተሳደበው እግዚአብሔርን ነው። እግዚአብሔርን ተሳድቦ ሰው አይከብርም። መንፈስ ቅዱስን ተሳድበ አትከብርም። መጽሐፍ ቅዱስ የረከሰ መጽሐፍ ነው፣ ቅድስና የጎደለው መጽሐፍ ነው ብለህ ስትል መንፈስ ቅዱስን የተሳደብከው ማለት ነው። ስለዚህ ንስሐ ነው የሚያስፈልገው። አዎ ጻድቅ ነው እግዚአብሔር ስልህ፣ መድኃኔዓለም ጻድቅ ነው ስልህ፣ ብራዘር ጻድቅ ነው። ሲፈርድ በጽድቅ ይፈርዳል። እንዳዋረድከው በአደባባይ ያዋርድሃል። ለውርደት ተላልፈ እንድትሰጥ ያደርግሃል። እግዚአብሔር ጻድቅ ነው፣ በጽድቅ ይፈርዳል። የኤርምያስን ንግግር አይደለም የረከሰ ብለህ ያለው አይደለም። ኤፌሶን አሁን እናንተ አፋችሁን መያዝ ያለባችሁ። አንቺም ልትሆኝ ትችያለሽ። እኔ በውስጥ የተጻጻፍሽው ባለፈውም ነግሬሻለሁ። እንጠጥ አድርጎሽ እኔ ቤት መተሽ ምናምን ነገር ስትይ ነው ተረጋጊ እህትዬ ብዬ ማለት ነው። ተረጋጊ ይሄኔ ወይ በየደጀ ሰላሙ ቀምሰሽ ሊሆን ይችላል ብዬ በግልጥ ነግሬሻለሁ። ዝም ብሎ ያወራው እንዳይመስላችሁ። ተረጋጉ። እኔ ሰው በኃጢአት አይወድቅም አላልኩም። የወደቁ ይነሳሉ፣ የሳቱ ይመለሳሉ። ግን መጽሐፍ ቅዱስን በዚህ ነው ልክ ሰው ጴንጤነትን ብትጠላ መጽሐፍ ቅዱስ 66ቱ እስትንፋሰ እግዚአብሔር ያለበትን የረከሰ መጽሐፍ ነው ብሎ ይሄ ያናፋ የጠገበ ጎረምሳ ማንም ኦርቶዶክሳዊ ተው እንኳን ያለው የለም። ቤተክርስቲያኒቱ እንኳን እንደዚህ አላለችም። እኔ ብዙ ኦርቶዶክሳውያን አይቻለሁኝ መጽሐፍ ቅዱስን በዚህ ነው ልክ ሲሳደቡ አላቅም። በአንዳንድ ጥቅሶች ላይ ባተረጓጎም ላንስማማ እንችላለን። ግን መጽሐፍ ቅዱስን እንደዚህ ባለቤት አለው። አንተዬ ባለቤት አለው። ጳውሎስን ያጻፈ መንፈስ ቅዱስ ዛሬም አለ። ዮሐንስን ያጻፈ መንፈስ ቅዱስ ዛሬም አለ። ነቢያትን ትንቢት ያናገረ ሐዋርያቱን የወንጌል ስብከት እንዲሰብኩ መጽሐፉን ያጻፈ የመጽሐፉ ባለቤት ጌታ መንፈስ ቅዱስ የሥላሴ ሦስተኛው አካል አታውቁትም? በእርግጥ ብታውቀው ኖሮ አለኮ ነው ብዬ የምልህ አለ ብራዘር ስላለ እንደዚያ አየህ። መጽሐፍ ቅዱስን የረከሰ ቅድስና የጎደለው የረከሰ መጽሐፍ ነው ብሎ ያለው ሰውዬ እሱ በረከሰ ሕይወት ውስጥ ከ5 ሴት ጋር ያው ከ4 እና ከ5 ነው ያለው
ማነው ዘመድኩን ሲጽፍ ፖርኖግራፊ ፊልም እየላከ ወንድና ሴት የሚገናኙበትን እርኩሰት በውስጥ እየላከ ሳገኝሽ እንደዚህኛው ላርግሽ እንደዚህኛው እንትን ልበልሽ እያለ ነሳ ግባ በሉት። እሺ የሰራዊት ጌታ እግዚአብሔር ሲነሳ ረጁም ተረጁም ነው የሚወድቀው። እውነቴን ነው የምልህ። ጴንጤውን፣ ኦርቶዶክስ፣ ካቶሊኩን ማንም እግዚአብሔር አይፈራህም። በጽድቅ ታገለግል ከሆነ ታገለግል፣ ህይወትህ ይናገር። ዝም ብሎ ወጥቶ ማናፋት አይደለም። ካላገባህ አግባ፣ መድኃኔዓለም አንዷን ሴት እንዲሰጥህ። ካላገባሽ አግቢ፣ አንዱን ወንድ እንዲሰጥሽ። እንደኔ አንዷን ሴት እንዲሰጥህ ሐናን እንደሰጠኝ ማለት ነው። ለምነው ጌታ መድኃኔዓለም ቸር ነው፣ ይሰጥሃል ሚስትን። ያኔ መናገር ትችላለህ። ያኔ እንኳን እንደ በትክክል በአግባብ ኖረህ የማይኖሩ እንኳን ካለ ማለት ነው። የሴት ቅምጥ በሉት ብሎ ያለው ለካ የራሱን ነበር ሲናገር የነበረው። በየሰፈሩ የመርካቶ ልጆች፣ የፒያሳ ልጆች፣ የአራዳ ልጆች፣ የቦሌ ልጆች እንዳለው በየሄደበት እንግዲህ አስቀምጦ ሊሆን ይችላል። ለየክብረ በዓሉ ሲሄድ በየገረገራው ጥግ የሚደረገው እኮ ስንቶች እኮ አሉ ብራዘርዬ። ሁሉም አይደሉም ጌታን የሚፈሩ በጣም ብዙ እናቶች፣ በጣም ብዙ ወንድሞች፣ አገልጋይ ካህናት በጣም ብዙ አሉ፣ ዲያቆናት ሁሉ። የዛኑ ያህል ደግሞ አለልህ አለሌ ማለት ነው። ነሳ ግባ በሉት። ጨርሻለሁ። ወንድምነት ቀጥል። እሺ እርምዬ አቤል እንኳን ደህና መጣክ። ሰላም ለዚህ ቤት ይሁን። እንኳን ደህና ቆያችሁ። በጣም ነው ያዘንኩት እኔ አሁን የረከሰ መጽሐፍ በመናገሩ። እኔ እውነት ነው የምላችሁ፣ ሰው ከአንደበቱ የሚወጣ ነገር ነው የሚያረክስ እና የእግዚአብሔር እስትንፋስ ያለበት መጽሐፍ እንዲህ ብሎ እና ቁርአን ነው ትክክል እያለ ነው ወይስ ቅዱስ መጽሐፍ ቁርአን ነው እያለ ነው ወይስ እኔ አንዳንድ ጊዜ በጣም የሚገርማችሁ ነገር በጥንቃቄ ማየት ጥሩ ነው። እነዚህ አብሹ ከየት ቤተ እምነት ነው አቤል? እኔ ኦርቶዶክስ ተዋህዶ ነኝ። ምን 100 ጊዜ ጠይቀኝ። አታውቀኝም? ዳኒ አላውቅም። አታውቀኝም? ውሸት እኮ ኃጢአት ነው። ቅዱስ መጽሐፍ እያወራ አሁን እኔን አታውቅም? አላውቅም። ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። ለምን ኦርቶዶክስ ይሆንከው? ለምን? እውነተኛ ቀጥተኛ መንገድ ስለሆነ። ኦርቶዶክስ እውነተኛ ቀጥተኛ ስለሆነ ነው ኦርቶዶክስ ይሆንከው? አዎ። ቀጥተኛና እውነተኛ የሆነ ቤተ እምነት ውስጥ መሆነ ምን አያስገኛል? በጣም ደስተኛ ነኝ። እግዚአብሔርን አመሰግናለሁ። ዝም ብለህ ትስቃለህ። ደስተኛ ነኝ ስትል በኑሮዬ ደስተኛ ነኝ። ክርስቲያን በመሆኔ ደስተኛ ነኝ። አይ ቀጥተኛዋና እውነተኛ ውስጥ መሆነ ለአንተ ምን አስገኛል? ምንድን ነው ያገኘኸው? በላይፌ ላይ እውነትን፣ ህይወትን፣ መንገድን የሆነውን ኢየሱስ ክርስቶስን ይዤ በላይፌ ላይ ስለሄድኩ ደስተኛ ነኝ። እኔ ለአንተ የሚሰጥ ነገር ፊል ነገር አለ፣ ፊል ያደረገ ነገር አለ። እውነትም ሶሪ ተቋርጦብኝ ነው። ህይወትም መንገድም እኔ ነኝ አለ። እንግዲህ እውነተኛው ቀጥተኛ መንገድ ኢየሱስ ክርስቶስ መንገድ ነው። እንግዲህ በሱ መንገድ መሄድ። እኔ ስለ ክርስቶስ አይደለም እኮ የጠየኩህ አቤል። አዎ ኢየሱስ ክርስቶስ እውነት ነው፣ መንገድ ነው። አንተ ኦርቶዶክስ በመሆንክ እና እውነተኛውና ቀጥተኛ ውስጥ በመኖር ምን አገኘክ ነው ጥያቄ። ለአንተ የዘላለም ህይወትን አግኝቻለሁ። ተመስገን ፈጣሪ። መገለጥን ማይቻለሁ። እግዚአብሔር የተመሰገነ በዚህ እምነት ውስጥ ሆኜ ማለት ነው። ለእኔ ኦርቶዶክስ በመሆነ ቀጥተኛና እውነተኛ ውስጥ በመሆነ የዘላለም ህይወት አግኝተሃል። አዎ። የዘላለም ህይወት ያላቸው ሰዎች ጻድቃን ናቸው ኃጢአተኞች? አቤል ለኃጢአተኞች ለእኛ ነው የመጣልን። አይ ጻድቃን ናቸው ኃጥአን ናቸው የዘላለም ህይወት ያላቸው ነው? እሱ እንግዲህ መጽሐፍ ቅዱስ እንደሚናገረው ነው። እንግዲህ ጥያቄ ለጻድቅ ያላቸው ሰዎች ጻድቃን ናቸው ወይስ ኃጢአተኞች ናቸው? ለኃጢአተኞች ለእኛ ነው እኮ የመጣው። እኛን ጻድቅ ለማድረግ አይደለም የመጣው። የዘላለም ህይወት ያላቸው ሰዎች ጻድቃን ናቸው ወይስ ኃጥአን ናቸው? እንግዲህ እሱ ላይ እንግዲህ
ምንድን ነው? በየትኛው መጽሐፍ ጥቅስ ነው እየጠየቀኝ ያለ? አንድ ሰው የዘላለም ሕይወት አለኝ ሲል እኔ እኮ አሁን ያንተ መረዳት ነው እኮ የምትናገረው ያለ። እኔ የዘላለም ሕይወት አለኝ፣ በልጁ የሚያምን የዘላለም ሕይወት አለው። እንግዲህ አንድ ሰው የዘላለም ሕይወት አለኝ ሲል ጻድቅ ነኝ እያለ ነው ወይስ ኃጢአተኛ ነኝ እያለ ነው? እግዚአብሔር ነው አጽዳቂው። ጻድቅ ነኝ ማለት ነው እንጂ። ኦኬ አንተ ጻድቅ ነህ አቤል? አሁን ታዲያ ጻድቅ ነህ? በጸጋው ጽድቆኛለኝ። አሁን እኔ ከሰራው ስራ ስለሆነ ሳይሆን እሱ ከሰራልኝ ስራ ጽድቆኛል። ኦኬ አሁን እያወራሁ ያለሁት ጻድቁን አቤልን ነው ማለት ነው? አዎ ዕለት ዕለት በየቀኑ መዳኑን የሚፈጽም አቤል ብለህ ጻፈው። አይ ጻድቁን አቤል ነው እያወራሁ ያለሁት ማለት ነው አይደል? እውነት ነው። መልካም። ለጻድቃን ትሰግዳለህ አቤል? ለምን አልሰግድም? ለራስህን ትሰግዳለህ ማለት ነው? ጻድቅ ስለሆነ የስግደቱ አይነት አለው። የጸጋ ስግደት የሚባል አለ፣ የአምልኮ ስግደት የሚባል አለ። አይ ምንም ይሁን አይነት ግልጽ አድርገው። የምንም ይሁን አንተ የምትሰግደውን አንተ ነው የምታደርገው። ግልጽ አድርገው አልኩ። የምንም ይሁን አይባልም። አንተ እንደ ክርስቲያን የምትናገር አንተ አቤል ይኸውልህ፣ አንተ የአምልኮም ስገድ የአክብሮት ስገድ በቃ ትሰግዳለህ ነው ዋናው ጥያቄ። እኔ ምን አይነት ስግደት ትሰግዳለህ አይደለም የጠየቁ። ለጻድቃን ግን ትሰግዳለህ አንተ አይደል? ጸጋው እኮ ነው የሚያሰግድህ ወንድሜ እኮ ትሰግዳለህ። እኔ አሁን ለምሰግድ ለምንድነው እሱ አይደለም ትሰግዳለህ። ግን የአምልኮ ለፈጣሪ ነው የምሰግድ። የጸጋ ስግደት ደግሞ ለጻድቆች ደግሞ እሰግዳለሁ። መልካም። ለራስ ትሰግዳለህ ማለት ነው ጻድቅ ስለሆንክ አንተ። ስለፈጠረኝ አመሰግናለሁ፣ እሰግድልሃለሁ፣ እገዛልሃለሁ ነው አሉ ለአምላኬ። እኔ ጥያቄ እንዴት ነው አንተ ለራስህ የምትሰግደው? እስኪ አንተ ለራስህ ስትሰግድ አሳየኝና አሁን እንደዚህ እሰግዳለሁ ልበልህ። ኦኬ እሺ፣ አንተ ለራስህ አትሰግድም። ኦርቶዶክሳውያን በአንተ ቀጥተኛ መንገድ ላይ ያሉ ወንድም እህቶችህ በክርስቶስ ኢየሱስ ጸድቀዋል። ኦርቶዶክሳውያን ነው ያልኩት። አዎ በክርስቶስ ኢየሱስ ጸድቀዋል። ለምሳሌ ቤተሰብ አለህ አይደል? አንተ እናት ወንድም እህት አለህ። እውነት ነው። እነሱ እንደ አንተ ኦርቶዶክስ ናቸው? አዎ። መልካም። እነሱ ጻድቃን ናቸው በክርስቶስ ኢየሱስ ኦርቶዶክስ ስለሆኑ ጸድቀዋል። አሁን ለእናት ትሰግዳለህ አንተ ጻድቅ ስለሆነች? ክብር ይገባሻል ብዬ ለክብሯ እግዚአብሔር ስለሰጣት ጸጋ ታዲያ ለእህትስ ትሰግዳለህ? ጡቷን ስትጠባ አልጠጣም አትላትም እንዴ? መጀመሪያ ትሰግዳለህ ወይ ነው? አሁን ስለ ጡት አላወራሁም። ትሰግዳለህ ወይ ነው? ለእህትስ ትሰግዳለህ? ታዲያ የክብር ነዋ። ለእህትም ትሰግዳለህ? የክብር ለእህትም ማለት ነው። ምን አይነት ጥያቄ ነው የምጠይቀው? አለ እኮ ለእህትም የክብር ትሰግዳለህ አይደል? አሁን ለምን መሰላችሁ? አሁን እነዚህ ሰዎች ለጻድቃን ይሰግዳሉ አይደል? ጻድቅ ነን ብለው የሚያምኑ ከሆነ እርስ በርስ መሰጋገድ አለባቸው። አስቧል። ለእናቱ ጠዋት፣ ምሳ ሰዓት ለአባቱ የክብር፣ ማታ ደግሞ ለእህቱ የክብር፣ ከዛ ደግሞ እናቱ ለአቤል የክብር። እርስ በርስ በቃ ተሰጋግዶ ነው ማለቅ ያለባቸው። ምክንያቱስ ጻድቃን ከሆኑ ኦርቶዶክሳውያን ጻድቃን ከሆኑ በክርስቶስ ከጸደቁ እርስ በርስ ነው መሰጋገድ ያለባቸው። እርስ በርስ ማለት ነው። አቤል ሚዩት አድርገዋል። አዎ ሀሳብ ላይ ኢንተራፕት እንዳላረገ ብዬ ነው። በየቀኑ ነው የምሰግድላቸው ለእናትም ለእህትም ለአባትም። ስለ ዓለም ሰግዳለሁ። ስለ ዓለም እግዚአብሔር ስላጸደቃቸው ሰግዳለሁ። አይ ስለ ቤተሰቦች ነው እየጠየቁ ያሉት። በስጋ ስለወለደች እናት፣ በስጋ እህት ስለሆነችው ስለ አባት፣ በስጋ አባት ስለሆነ ነው እየጠየቁ ያሉት። ለጸጋ ሰግዳለሁ አልኩ እኮ። ይሄ መልስ ሊሆን አይችልም? ኦኬ ልክ ለአህያዋ እንደሰገድከው ማለት ነው አይደለ? ታዲያ አምላክ የተቀመጠባት አህያ የእግዚአብሔር እግር በሚያርፍበት ቦታ ስገድ ስለሚለኝ ያስገድዳል። ቃሉ ነው የሚልህ እኮ። ይሄ ነው ችግር እኮ። አሁን አይ በመጽሐፍ ልንገባባ የማንችለው ይሄ ነው እንጂ መጽሐፍ ቅዱስን አሁን ልጁ እንደዚህ የረከሰ ብሎ ለምሳሌ ትክክል አይደለም። እሺ ለአህያዋ ስትሰግድና ለእናትህ ስትሰግድ የክብሩ ይለያያል። አሁን ለአህያ ትሰግዳለህ አንተ። ጸጋ ነው እኮ። ጸጋ ነው። ጸጋ ያረፈበት እኮ ነው። መዝሙር 136 ላይ የእግዚአብሔር እግር ባረፈበት ቦታ ስገድ ይልሃል። አልሰግድም ማለት መብት ነው አንተ። እኔ ግን እሰግዳለሁ። አንተማ ትሰግዳለህ፣ እሱንማ ነግረህናል። የኔ ጥያቄ ግን ለአህያዋ ስትሰግድና ለእናትህ ስትሰግድ የክብሩ ይለያያል ወይስ አይለያል? አህያዋ ስትል እግዚአብሔር ያረፈባት አህያ እያልክ አውራ።
አህያ ስትል ሁሉ የአብርሃም ልጅ አብርሃም አይደለም። የአብርሃም ልጆች ሁሉ የአብርሃም አይደሉም። አየህ፣ ሁሉ አህያ ደግሞ አህያ አይደለም። ሁሉ አህያ አህያ አይደለም። አንተ የምትሰግደው ለየትኛው ነው? እግዚአብሔር የመረጣተኝ በሆሳዕና ምድር ላይ ማቴዎስ 21 ላይ ያለውን ቃል አንብበው። ለእሱ አህያ ነው በተናቆት ላይ ነው የሄደ። ለእሱ አህያ ነው የምትሰግደው። ታዲያ የእግዚአብሔር ክብር ያረፈበት ለመስቀሉም ለአህያውም ጸጋው ያረፈበት ቦታ ላይ እንበረከካለሁ፣ ገዛለታለሁ። ቃሉ ነው የሚያዘኝ። አሁን የታለች ያቺ አህያ? አሁን እናትህን በአካል ታገኛቸዋለህ ወይ? ሀሳብ ትስለዋለህ እኮ ምን አልከኝ? በሀሳብህ አህያዋን ስለ ነው የምትሰግደው። ታዲያ በሀሳብህ እግዚአብሔር አሁን ሆሳዕና ቀን ማሰበው እሱን ነው። በዛች ውርንጫ አህያ ላይ የታሰረችውን ፈታችሁ አምጡልኝ ብሏል አይደለም? ማን እንዳሰራ ታውቃለህ አንተ? አሁን ስዕሉ አለህ ወይስ በሀሳብ ነው የምትሰግደው? አንተ ኢየሱስ ክርስቶስን የት አግኝተህ ነው የምትሰግድለትኝ? እግዚአብሔርማ አምላክ ነው። አንተ ስለ ክርስቶስ እኮ አምላክ ስለሆነ የት አግኝተህ ነው የምትሰግድለት አልኩህ። አንዴ መልስ ስጠይቅህ አንተ ደግሞ ስማ እኮ ልመልስልህ ነው። ድፍረታችሁ ስለ አህያ ስትጠየቅ ስለ ኢየሱስ ታወራለህ እኮ። መልስልኝ አልኩህ እኮ ሳወራ አታውራ፣ ዝም ብለህ ነው እየመለስኩልህ ነው። ሰው ስለ አህያ ሲጠየቅ ስለ ኢየሱስ ያወራል። የት አግኝተህ ይላሉ። አሁን እነዚህ ሰዎች ጭንቅላታቸው ላይ ምንድን ነው ያለው? ኢየሱስ ክርስቶስ የዓለማት ፈጣሪ፣ እርሱ አልፋና ኦሜጋ የሆነ አምላክ ነው። የት አግኝተው እንዴት ትላለህ? በእኔ ውስጥ ያለ አምላክ እኮ አንተ አህያዋ በአንተ ውስጥ ነው እንዲ ያለች ወዳጄ። ኢየሱስ አምላክ ነው። በዚህ ምድር የመጣበት መንገድ በእኔ ውስጥ አለ። አንዴ ኢየሱስ በሁሉ ስፍራ ያለ ንጉሥ ነው። እግዚአብሔር መንፈስ ነው። አሁን ስለ አህያ ስትጠየቅ ስለ እግዚአብሔር አታውራ፣ ስለ ኢየሱስ አታውራ። የት አግኝተው ነው አትበል። ይሄ አሁን ድፍረት ነው፣ በጣም ድፍረት። ኢየሱስ መንፈስ ነው ለአንተ? ኢየሱስ መንፈስ ነው። ስለ ኢየሱስ እያወራን ስለ እግዚአብሔር ታወራለህ? ኢየሱስ እግዚአብሔር አይደለም እንዴ? ተወልዶ ስለመጣ መንፈስ ነው ወይ? ይዳሰሳል፣ ይጨበጣለኝ እኮ። ኢየሱስ ክርስቶስ አምላክ አይደለም ወይ? ኖ፣ ስለ አምላክነት አይደለም የጠየቁ። ስለተወለደ መንፈስ መሆኑ ይቀራል ወይ? አሁን ይኸውልህ እግዚአብሔር መንፈስ ነው ይላል ዮሐንስ 4:24 ላይ። ኢየሱስ ክርስቶስ መንፈስ ነው? መልስ ስጠኝ። ኢየሱስ መንፈስ ነው ወይ? አቤል ይሰማሃል? ይሰማኛል ወዳጄ። ስለተወለደ መንፈስ መሆኑ ይቀራል ወይ? እኔ የምጠይቅ ጥያቄ ኢየሱስ ክርስቶስ መንፈስ ነው ወይ? መልስ አለ? እየመለስኩልህ እኮ ነው። አሰማም እንዴ? አልመለስክም። ስለ ኢየሱስ ስጠይቅ ስለ እግዚአብሔር ትለኛለህ። ደህና ነህ አይደል ሰውዬ? አዎ ኢየሱስ እኮ አምላክ ነው እያልኩ እኮ ነው። ስለ አምላክነቱ አልጠየቅኩም። ኢየሱስ ክርስቶስ መንፈስ ነው ወይ? መንፈስ ነው እንዴ? አዎ እያልኩ እኮ። የት ላይ ነው የተጻፈው? ኢየሱስ መንፈስ ነው የሚል የተጻፈ ስጠኝ። እሺ መረጃ ስጠኝ። አይደለም ብለህ ነው የምታምነው አንተ? እኔ በመረጃ ነው ማመን። መረጃ ስጠኝ። የአንተን መጀመሪያ እምነትህን ንገረኛ። አይደለም ብለህ ነው ወይ የምታምነው? ኢየሱስ መንፈስ ነው የሚል መረጃ ስጠኝ አልኩ። መጀመሪያ አንተ እምነትህን ንገረኝ። ምን ብለህ ነው? አየህ፣ በአስተሳሰብ ልዩነት ሊኖረን ይችላል። አየህ፣ ለዚህ ነው አሁን ቅድም መልስ ካለህ እንቀጥላለን። ካልሆነ ግን አንተ ምን ብለህ ነው የምታምነው? ኢየሱስ ክርስቶስ አይ በዚህ ሰዓት ልዩነት አለን አልኩህ እኮ። አሁን ከምትናገረው ምን ብለህ ነው የምታምነው? እምነትህን ንገረኝ። እሺ ምን ብለህ ነው የምታምነው? ባነሳው ርዕስ እንነጋገር። መጀመሪያ አጥርተን እንሂድ። አይ በቃ መተሃል እኮ መተህ ጭቃ ውስጥ ገባ። ዝም ብለህ ማለት ነው ሳታውቀው ነገር ውስጥ ገባ። መዝሙር 136 ላይ እግዚአብሔር ላረፈበት ቦታ ስገድ ይላል አይልም? ያረፈበትን ቦታ በመረጃ ስጠኝ። ክርስቶስ ኢየሱስ እያወራ ነው ያለው። ስለማን ነው ታዲያ ማወራ ነው? ስለ ክርስቶስ እኮ ነው እያወራው ያለ። በቃ አንተ ለአህያ ስገድ ሂድ። ለአህያ እኮ እንግዲህ ይህን ነው አየህ፣ ሰው ጋር ስገድ፣ ለአህያ ስገድ። ለአህያ ማሰግዶ ኦርቶዶክሳውያን ግቡ። ለአህያ ማሰግዶ ኦርቶዶክሳውያን ግቡ። በድፍረት ስለ ጌታ ኢየሱስ ክርስቶስ ታወራለህ። አሁን እኮ ሰው ስለ አህያ እያወራ አንተ ኢየሱስን የት አግኝተህ ነው የምትሰግድለት ይለኛል። ኧረ እባካችሁ። ስለ ማርያም ሲወራ ስለ ኢየሱስ ያወራል። ወደ ማርያም ትጸልያለህ ወይ? የት አግኝተህ ሲባል አንተ ኢየሱስን የት አግኝተው ነው የምትጸልይለት ይለኛል። እና እናንተ በጣም ነውር ነው። ለምሳሌ ወደ ማርያም ትጸልያለህ ወይ? የት አግኝተህ ስለው ሌላ ፍጡር ነው ማንሳት ያለበት። አንተ ወደ አምላክ እንዴት ትሄዳለህ? በጣም ይሄ እኮ ከባድ፣ በጣም ከባድ።
በጣም ከባድ ነው። በጣም ከባድ ነው። ምንድነው ያለው? ለእናቴ ሰግዳለሁ አለ፣ ለአክስቴም ሰግዳለሁ አለ፣ ለእህቱም ይሰግዳል። የሰውዬ ጻድቃን ከሆኑ እንደዛ ነው። አሁን ክርስቲያኖች እዚህ ያለን ሁላችን በክርስቶስ ኢየሱስ ሁላችንም ጻድቅ ነን። ደነገጣችሁ ኦርቶዶክስ ሄድ? አዎ ጻድቃን ነን። እኛውን ጻድቃን ስለሆነ ለኛ ልትሰግዱ ነው? ለምሳሌ የቆሮንቶስ ክርስቲያኖችን ጳውሎስ በክርስቶስ ኢየሱስ የጸደቁ እንደሆኑ ይነግራቸዋል። በቃ በህይወታቸው እኮ ድካም አለባቸው። በጣም ስለነሱ ሲናገር ጳውሎስ ስለ ድካማቸው ይጽፋል። በአምልኮት ላይ ስላላቸው ስርዓት ማጣት ይጽፋል ጳውሎስ። ግን ምን ብሎ ነው የሚጠራቸው? ጻድቃን ይላቸዋል። ቅዱሳን ብሎ ይጠራቸዋል ጳውሎስ። የቆሮንቶስ ክርስቲያኖችን እኮ እንደዛ የሚላቸው። እነዛ ቅዱሳን የተባሉ የቆሮንቶስ ቤተክርስቲያን አማኞች እንደናንተ ትምህርት እኮ እርስ በርስ ሲሰጋገዱ ሊኖሩ ነውና መጽሐፍ ቅዱስን በማስተዋል ይነበብ። እሺ ፓስተር ሰላም አላልከንም? ሰላም እንዴት ናችሁ? ብሩኬ ሁሉ ሰላም ነው? እንኳን ደህና መጣህ። እግዚአብሔር ይመስገን። ሁላችሁንም ሰላም ላለው ተባረኩልኝ። ያው እንግዲህ ለአህያ ሰግዳለሁ እያለ ነው። ምን ትላለህ? አረ ጉድ ነው ዘንድሮ፣ ጉድ እኮ ነው። ሲፈለፍሉት ብዙ ነገር ይገኛል። ከባድ ነው በጣም እና እግዚአብሔር እንግዲህ አይኖቻቸውን እንዲያበራ እንጸልያለን። ተባረኩልኝ፣ በርቱ። አሜን አሜን አሜን። ተባረክ ፓስተርዬ። ሁለቱ የመዳን መንገድ በኦርቶዶክስ የሚል ነው ርዕሳችን እና ኦርቶዶክሳውያን ግቡ። ኦርቶዶክስ በመሆናችሁ ምን አገኛችሁ? በጣም ይሄ ትልቅ ጥያቄ ነው። እኛ ኦርቶዶክስ ብንሆን ምን እናገኛለን? አሁን ለምሳሌ ወንጌል አማኝ ክርስቲያኖች ተሳስተዋል ብለው ያምናሉ እና ተሳስታችኋል ብላችሁ የምትጠሩት ወዴት ነው? ወደ ኦርቶዶክስ አይደለም? ኦርቶዶክስ ስንሆን ምን እናገኛለን? ምን እንድንሆን ነው ኦርቶዶክስ እንድንሆን የምትጠሩ? እስኪ እሱን ንገሩ። መተን ኦርቶዶክስ ሆነን ምን እንድናገኝ ነው? አሁን በእኛ ህብረት የነበሩ ሰዎች ወደ ኦርቶዶክስ ሲሄዱ እኔ አይቻለሁ አይደል? ተመልክተናል። እዚህ ቲክቶክ ላይ ያገኙት ምንድነው? ጣጡስን ህይወትና ጆን እስኪናገባ ኦርቶዶክስ ከሆንክ ናገባ። ጣጡስን ተቀብለዋል። የማርያምን ስዕል ተቀብለዋል። የአርሴማን የከተማንና የበርሶማን ስዕል ተቀብሎ አይቻልም። ሊሰጧችሁ የሚችሉት በትልቅ የስጦታ መጠቅለያ ጠቅልለው ግብዳ አርት ነው ሊሰጧችሁ የሚችሉት፣ የሰዎችን ስዕል ማለት ነው። እኔ እሱን ተመልክቻለሁ። እስኪ እናንተ የኦርቶዶክስ ብትሆኑ ይሄን ታገኛላችሁ ብላችሁ ጥሩን እስኪ ጥሩ። እንደዛ እናደርጋለን። አሸናፊ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ከየት ቤተ እምነት ነህ? እኔ እንኳን ግማሽ ከኦርቶዶክስ ግማሹ ደግሞ ከፍልስፍና ውስጥ ነኝ። በየትኛው እናወራ? በፍልስፍና በኦርቶዶክስ? በኦርቶዶክሱ ማወቅ የምፈልጋቸው ነገሮች አሉ። አሁን አንተ እንዳልከው እዛ በገባ ወይም ደግሞ እዛ እያለው ምን አገኘህ ለምትለው ለሱ ቀለል ያለ መልስ አለኝ። በፍልስፍናው ግን ቀለል ያለው ምንድነው? እኖራበታለሁ። በቃ ሌላ ምንም አዲስ ነገር የለውም። እየኖርኩበት ነው ማለት አልገባኝም። እየኖርኩበት ነው። ገብቷል? ቤት እምነት አለኝ ብዬ እየኖርኩበት ነው። ትምክት ማለት ነው። ለምሳሌ አንድ ሰዎች ሀገሬ ኢትዮጵያ ብለው ይመካሉ። አንዳንድ ሰዎች ደግሞ ብሄሬ እንደዚህ ነው ብለው ይመካሉ። ልክ እንደዛው ትንጻላሽናል ይባላል። እሺ ቆይ አንዴ ጫጫታ ቦታ ነኝ፣ ይወሉታል። እሺ አሁንስ አንተ ደግሞ ኦርቶዶክስ ነኝ ብለህ ትመካለህ አይደል? በቃ ትምክት አትበልብኝ። ትምክት አሁን የኔ ሐሳብ ትምክት እንዲሆን አይደለም የፈለኩት። በአንተ አመለካከት አትይ። እኔ እመካበታለሁ ነው ያልኩት። የምኮራበት
የምመካበት ነው ብዬ ነው ማምነው። ስለዚህ ግድ ደግሞ እምነት ስለሚያስፈልገኝ ምድር ላይ እስካለው ድረስ ሃይማኖት ግድ ስለሚያስፈልገኝ ምን አደርጋለሁ? ኦርቶዶክስን መርጬ አለው። አሁን ፕሮቴስታንትን ደግሞ እንድመርጥ አንተ የሆነ ነገር ትነግረኛለህ። ፍልስፍናውን ደግሞ እንድመርጥ ደግሞ የሆነ ሰው የሆነ ነገር ቢነግረኝ ደስ ይለኛል። አይ ፍልስፍና ይቅርብን። አሁን እኛ አንድ ነፍስ ለማዳን አይደለም እኮ ፍልስፍናው ይቅርብን አልኩ። አዎ አሁንም እሺ አሁንስ ፍልስፍናው ይቅርና አንድ ሰው በደንብ ስማኝ። እግዚአብሔርን እከተላለሁ ጌታ ኢየሱስ ክርስቶስ አዳኜ ነው ብሎ ሲያምን የሆነ ነገር ያስፈልገዋል አይደል? የሆነ ነገር ለዚህ ለምድር ከሆነ ምድራዊ ከሆነ ሃይማኖት ያስፈልገው ወይ ደግሞ ሃይማኖት ስል እምነት እያልኩ ነው እያወራሁ ያለሁት እንጂ ስለ ድርጅት አይደለም እያወራሁ ያለሁት። እምነት ያስፈልገው አንድ ሰው ለዘላለሙ ካልሆነ በስተቀር ለዚህ ለምድራዊ ነገር ከሆነ ኢቲስትም ይሁን ሙስሊምም ይሁን ኦርቶዶክስም ይሁን ቡድሃም ይሁን ስኒ ገልባጭ በድንጋይ ለምናምን አላምንም። ያ ነገር ከተደረገልኝ ድንጋዩንም ካመንኩ ለእኔ እምነቴ ነው። ልዩነት የለውም። ስለዚህ ምድር ከሆነ እያወራ አሁን ግን አንተ ጋርና ለምሳሌ እኔ ሐሳቤን ስማኝ መጀመሪያ እዚህ ምድር ከሆነ አንተ ኦርቶዶክስ ነኝ ብለህ እየኖርክ ያለኸው ስለዚህ ምድር እንዳንተ ሞኝ የለም፣ እንዳንተ ምስኪን የለም። ጳውሎስ ጌታ ኢየሱስ ክርስቶስን ለዚህ ምድር ብዬ አይደለም። ለምን ነው ማሰማኝ? እሺ ንገረኝ፣ ወይ ሐሳብህን ንገረኝ። ሐሳብህን ልስማክ። ካልሆነ እኔ አይደለም ሐሳቤም መሰለ። አይ ያንተን ሐሳብ እንዳጨምርብኝ ብዬ እኮ ነው። የኔ አንግልና ያንተ የምትሄድበት አንግል እንዳይቀላቀል ብዬ ነው፣ እንዳይምታታብኝ ብዬ ነው። ጠየቀኝ። ምን ብለህ ጠየቅኩ? ከዛ አሁን የሁለቱን ልዩነት እሺ ሐሳብህን ጨርስ። እሺ ሰው ሲያወራ የምታወራ ከሆነ ይረብሻል። ሐሳብህን ጨርስ። እሺ ሐሳቤ ለምሳሌ እኔ ያለሁበት ቤተ እምነትና አንተ የምትከተለው አለ አይደለ? እዚህም በክርስቶስ ነው የሚያምኑት፣ አንተ ጋርም በክርስቶስ ነው የምታምኑት። ሌላ ያለውን ነገር ትተህ ማለት ነው። ይህ መጽሐፍ ማገላበጡ ምናምን የሚለውን ትተን ለምን ያም ራሱን የቻለ የራሳቸው የሆነ ሕግ እዚህ ጋር ስላላቸው ማለት ነው። አሁን አንተ የምትነግረኝ ምንድነው? አንተ እኔን ለማዳን እስቲ ክርስቶስ እንደዚህ ነው ትለኛለህ። እኔ ያለሁበት እምነት ደግሞ ካንተ የተለየ ከሆነች አዎ ኦኬ እላለሁ። ያለበለዚያ ፍልስፍና ውስጥ እገባለሁ ያልኩ ፍልስፍና ውስጥ ነኝ ያለሁት ያልኩ ለዚህ ነው። ፍልስፍናው ደግሞ የራሱ የሆነ አንግል አለ። ለምሳሌ ክርስቶስ አንድ ጉንጭን ቢመቱ ሁለተኛውን ስጥ ብሏል አይደል? እና ህንድ ውስጥ ብትሄድ ደግሞ ማህተመ ጋንዲም እንደዛ ብሏል። ሌላውም ጋር ብትሄድ እንደዛው። ስለዚህ አሁን ጭብጥ ነው የምፈልገው ነው ማለት። በፍልስፍናውም ብሄድ እኖራለሁ፣ መንግስተ ሰማያትን ላላገኝ ይችላል። በክርስቶስ ግን ስመጣ ምንን አገኛለሁ ብዬ ነው ማምነው? ላይ ጽድቅን ነው ማገኘው ብዬ ነው ማምነው። መንግስተ ሰማያትን እወርሳለሁ ብዬ ነው ማምነው። እንደ መላእክቶች አሸበሽባለሁ ብዬ ነው ማምነው። ስለዚህ አሁን ያንተን እንዴት ነው መሆነው ነው? ኦኬ ያ ማለት አሁን ኦርቶዶክስ ነው አንተ በክርስቶስ ታምናለህ አይደል? እሱን ጨረሱ። በክርስቶስ አምናለሁ እስካሁን እንደዛ ነው ያለሁት። መልካም። አሁን በክርስቶስ ማመን አንተ የዘላለም ሕይወት እንድታገኝ አድርጎሃል? ስላሉኝ እምነቷ ስላለችኝ ቤተ ክርስቲያኗ ስላለችኝ የዘላለም ሕይወት ታገኛለህ፣ በክርስቶስ ኢየሱስ ከዳንክ በሱ መሰቀል በሱ መገረፍ ትድናለህ አለችኝ። ይኸው እስካሁን ተቀብያት እሺ ብዬ አለው። መች ነው እንደዛ? ኃጢአትን ሳሰራ ኃጢአትን ሳሰራ ብሰራ እንኳን ንስሐ እየገባ ለምን እንደዛ እንደ ወንበዴው ባለቀ ሰዓት ከክርስቶስ ጋር እንደተሰቀለው እሱን ምሳሌ እየነገረችኝ ንስሐ ብትገባ እያለችኝ አስተማረችኝ። አሁን የፈለግኩት እሷ ይህንን እያስተማረችኝ ነው። ያ ማለት አንዴ ስማኝ፣ አንተ ኃጢአት ሳሰራ አለች። አንተ ኃጢአት ሳሰራ መኖር ትችላለህ? የሰው ልጅ ሆኖ ኃጢአትን እንጃ ይከብዳል። ቢያንስ ክርስቶስ አጥብቆታል እኮ። እስቲ ያው ምን አለ መሰለ ላጠብቅ ነው የመጣሁት ብሎ
ጭራሽ ያየ አመነዘረ ነው ያለብን አይደለ? አይ ላጠብቅ ነው የመጣሁት አላለም። እንደዛ አላለም። ቃሉ ላይ ያላለውን ትናገር። እሺ አንተ ግን ኃጢአት ሳሰራ መኖር ትችላለህ ወይ ነው ጥያቄ። አልፎ አልፎ መስራት አይቀር። ለሱ ግን ንስሐ ገባለሁ። ኃጢአት የሚሰራ ታዲያ ወዴት ነው የሚሄደው? አይ ንስሐ የሚባል ነገር አለ። አዎ ወደ ካህን ሄደህ ለካህን ትናገራለህ። ኃጢአት ለካህንም ባልናገር አንተ ወንድሜ አለህ አይደል? ለአንተ እባክህ ጸልይልኝ ብዬ ለአንተ እነግርሃለሁ። ከዛ አንተ ንጹህ ስለሆንክ ትገባለህ ማለት ነው። አንተ ንጹህ ስለሆንክ አዎ አንተ ንጹህ ከሆንክ አዎ አንተ ንጹህ ነኝ ብለህ ለምን አንተ ንጹህ ነኝ ብለህ ስለምታምን ምን አደርጋለሁ? ኧረ ወንድሜ ትናንት እንደዚህ እኮ ተሳሳትኩ እባክህ ምን ላደርግ ምናምን ስለው በቃ ወይ ሰውየውን ይቅርታ ጠይቀው ይለኛል። እጄ ያን ሰው ይቅርታ ጠይቃለሁ የበደልኩትን። ካልሆነ ደግሞ በቃ አንተ ደግሞ የሆነ ነገር አድርግልኝ ይልና አንተ ደግሞ ሄደህ ምን ታደርግልኛለህ? በቃ ይሄ ልጅ ይቅርታ አድርግለት ትላለህ። ለእግዚአብሔርም እንደዛው አንተ ታደርግልኛለህ ማለት ነው። እሺ አሁን ስማኝሽ፣ ሚውት አድርግና ስማኝሽ። እሺ ጌታችን ኢየሱስ ክርስቶስ ስለኛ ሲናገር ስለ ፍጡራን ማለት ነው በመክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ በምድር ላይ በእግዚአብሔር ፊት አንድም ጻድቅ የለም ይላል። ምን አልኩኝ? በምድር ላይ ነው የሚለው። በእግዚአብሔር ፊት አንድም ሰው ጻድቅ የለም። ይህን ሲናገር ስለ ማርያም የተናገረ ነው። ስለ ጳውሎስ፣ ስለነ ጴጥሮስ፣ ስለነ ሙሴም ጭምር እያወራ ነው። በምድር ላይ በእግዚአብሔር ፊት አንድም ጻድቅ የለም ይላል። በኢዮብ መጽሐፍ ምዕራፍ 4 ቁጥር 17 ላይ እንደዚሁ ስለኛ ስለ ፍጡራን ሲናገር በእግዚአብሔር ፊት ኃጢአትን የማያደርግ ማንም የለም። እንደውም ቀጥሎ ስለኛ እንደዚህ ካለ በኋላ ስለ መላእክት እንኳን ይናገራል። መላእክት እንኳን ስንፍና ይከሳቸዋል ይላል። አየህ፣ ፍጡር ሆኖ በእግዚአብሔር ፊት የማይደግም ስንፍና መላእክትን እንኳን ይከሳቸዋል ይላል። አንተ አልከኝ ንጹህ ነኝ ብለህ ስለምታመን ሰዎች በራሳቸው ንጹህ መሆን አይችሉም። ሰዎች እንደው ቀደም እንደው አንድ ነገር ስናነሳል ነበር። ኃጢአት ጠረን ቢኖረው ማንንም ከቤት አትወጣም። ኃጢአት ጠረን ቢኖረው ኃጢአት የሚሸት ቢሆን ማንም ሰው ከቤቱ አይወጣም። ሀገሪቷም ከተማውም እንደው በቃ ምንድነው ምን ልላችሁ ይችላል? በጣም ከባድ ነው አይደል? በጣም ከባድ ነው። ኃጢአት እንደው ጠረን ቢኖረው ስንበድል የምንሸት ቢሆን ነው። በብሉይ ኪዳን እኮ የነበረው ነገር በጣም እኮ ነው የሚከብደው። በብሉይ ኪዳን የነበረው ነገር በለምጽ ይመቱ ነበር እና ኃጢአት ጠረን ቢኖረው ልክ ኃጢአትን ስንበድል በእግዚአብሔር ፊት ክፉን ስናደርግ ጠረን ቢኖር ኑሮ እኛ ላይ የሚመጣ ጠረን ቢኖር ማንም ሰው ነው ምልህ ከቤቱ አይወጣም። አየ ለዚህ ደግሞ መድኃኒቱ ምንድነው? ኦርቶዶክስ መሆን አይደለም። ለዚህ መድኃኒቱ ጴንጤ መሆን አይደለም። ለዚህ መድኃኒቱ ካቶሊክ መሆን አይደለም። የዚህ መድኃኒት ኢየሱስ ይባላል። የዚህ መድኃኒት ኢየሱስ ይባላል። ሰው በእግዚአብሔር ፊት ደካማ ነው፣ በቃ የሚበድል ነው። ጌታችን ኢየሱስ ክርስቶስ ግን ስለኛ ስለ ደካሞቹ ስለ ኃጢአተኞቹ ለዛውም ነው እኮ ምልህ ለዛውም በፍጥረታችን የቁጣ ልጆች ለነበርን ለኛ መስቀል ላይ ራሱን አሳልፎ ሰጥቷል። የዘላለም ሕይወት የሚገኘው በእኛ ብርታት፣ በእኛ መጸለይ፣ በእኛ መጾም፣ በእኛ ተራራ ለተራራ መሄድ አይደለም። የዘላለም ሕይወት የሚገኘው የእግዚአብሔር መንግስት የሚወረሰው በክርስቶስ ኢየሱስ በመሆን ብቻ ነው። በዚህ ምድር ላይ የኛን ስጋ ይዞ መጥቶ የዕብራውያን መጽሐፍ ምዕራፍ 4 ላይ ምንድነው የሚለው? ከኃጢአት በቀር በነገር ሁሉ እኛን የመሰለ ኢየሱስ ክርስቶስ ነው ኃጢአት የማያውቀው ጻድቅ። እዚህ ምድር ላይ ከኖሩት ሰዎች አንድ ልጠራ የምችለው ኢየሱስን ብቻ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አንድ የምናውቀው ታሪክ አለ። ያቺ ኃጢአት የሰራች ሴት፣ ያቺ የበደለች ሴት፣ ያቺ ያመነዘረች ሴት ታሪክ አለ። ወጋሪዎቿ ተሰብስበው መጡ። ምን ሊያረጉ? እንደ ሕጉ እቺ ሴት በድንጋይ ተወግራ ልትገደል ይገባታል ብለው በጌታ በክርስቶስ ኢየሱስ ፊት አቀረቧት። ትክክል ናቸው ሰዎቹ። በሕጋቸው መሰረት በድንጋይ ተወግራ መገደል አለባት። ጌታችን ኢየሱስ ክርስቶስ ምን አለ መሰለ? ከናንተ በደል የሌለበት ከናንተ ንጹህ የሆነ ከናንተ ያልበደለ ይውገራት አለ። ይውገራት አለ።
በዛ መካከል ይሄን ፍርድ ማድረግ የሚችል እኮ አንድ ሰው አለ። አየህ እዚህ ሴት ላይ ድንጋይ ማንሳት የሚችል አንድ ሰው ብቻ አለ። እነዛ ሰዎች ግን ከሳሾቿ በዳይ ኃጢአተኞች ስለነበሩ ድንጋይ አንስተው መውገር አልቻሉ። ሁሉም ወደ ኋላ ተመለሱ። እችን ሴት ይዘዋት መጡ እንጂ ህይወታቸው እነሱም ያው ስለሆነ ማለት ሁሉም ከሳሾች ወደ ኋላ ተመለሱ። ጌታችን በምድሩ ላይ ይጽፍ ነበር ይላል። የጻፈው ምድሩ ላይ የጻፈው ነገር አልተነገረንም፣ ቃሉ አይናገርም። እኔ ሲመስለኝ ግን በኃጢአተኛ ልፈርድ አልመጣውም፣ ኃጢአተኛ ላይ ድንጋይ ለወረውር አልመጣውም ብሎ የጻፈ ነው ይመስለኝ። አልተነገረንም፣ ቃሉ ላይ የለም፣ መሬቱ ላይ ጻፈ ነው የሚለው። እዛ ስፍራ ላይ እቺ ሴት ላይ ድንጋይ ማንሳት የሚችለው ኢየሱስ ክርስቶስ ብቻ ነው። በደል የሌለበት ኃጢአት ያልሰራ ክፋት ያልተገኘበት ኢየሱስ ብቻ ነው ድንጋይ አንስቶ ሊወግራት ይችላል። ግን ሂጂ አላት። አየህ ለኃጢአተኛና ለበደለኛ የመጣ ንጉስ ነው። ኃጢአተኛ ላይ ሊፈርድ ሳይሆን ስለ ኃጢአተኛው ሊሞት የመጣ ንጉስ ነው ኢየሱስ። ስለ ኃጢአተኛው አየህ ማንም ጻድቅ የለም፣ ከሳሽም እጅ የሚጠቁምም ሁሉም በእግዚአብሔር ፊት በደለኛ ነው። መቆም አንችልም። ድፍረታችን ማን ነው መሰለ? ኢየሱስ ይባላል። ይሄ ዛሬ በዚች ሴት ላይ ያልፈረደባት ነፃ ነሽ ያላት ከዚህ በኋላ እንደው አትበድይ ብሎ የተናገረው እርሱ ኢየሱስ ክርስቶስ በእግዚአብሔር ፊት መቆሚያችን ነው። ጌታ ባይኖር ማንም በእግዚአብሔር ፊት አይቆምም። ማንም ከሞት አያመልጥም ነበር። ማንም ከሞት ለምን? ሁሌም ኃጢአትን በደልን ስለምንሰራ። ምን እያልኩ ነው መሰለ? ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ቁጥር 18 ላይ እንደነገረን እኛ በክርስቶስ ኢየሱስ ሆነን አለ ጳውሎስ። እኛ በእርሱ ሆነን ምን ማለት መሰለ? እርሱ በሰራልን ስራ፣ እርሱ በፈጸመው ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን አለ ጳውሎስ ሲናገር። አየህ ሁላችን ወደ እግዚአብሔር መግባት ምንችለው ሁለቱን ጥቅስ ለምን እንዳነሳውልን ላሳይ ስለፈለኩኝ ነው። ሁላችን በአንዱ መንፈስ ወደ እግዚአብሔር መግባት የምንችለው በእርሱ ስራ ሲሆን ነው፣ በክርስቶስ ኢየሱስ ስራ ሲሆን ነው። ስለ ስራ ስናነሳ ኢየሱስን ብቻ ማናነሳ ከሆነ ሁላችንም ከእግዚአብሔር መንግስት እንጎላለን። በእርሱ ስራ በክርስቶስ ስራ ሁላችን የሚል ቃል ተናገረ ጳውሎስ። በእኛ ስራ ከሆነስ በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ሁሉም ወደ ኋላ ተመለሱ ነው የሚለው። ከሳሾቿ ሁሉ ወደ ኋላ ተመለሱ። ለምን? ሁላችንም በዛ ኃጢአትና በደል ውስጥ ስላለን። ታዲያ ጳውሎስ በእኛ ስራ ቢሆን ሁሉ ወደ እግዚአብሔር መንግስት ይገባል ብሎ ይናገራል? አይናገርም ነበር። አንዳችንም አንገባም። ይሄው ደግሜ እነግርሃለሁ፣ አሸናፊ አንተም አትገባም፣ እኔ ብሩክም አልገባም፣ ፓስተርም አይገባም፣ ኤርሚም አይገባም፣ ሊያም አትገባም። ማንም እዚህ ውስጥ ያለ እኔ ብሎ እጁ ማንሳት የሚችል የለም። አይደለም እኛ፣ ጳውሎስ አይገባም፣ እነ ሙሴ አይገቡም። ስለ ብሉይ ኪዳን ሳነሳ ሙሴን በጣም ደጋግሜ ያነሳዋለሁ። በጣም ነው በጣም ስለ ህይወቱ ሳነብ እገረማለሁ። በአዲስ ኪዳን ስለ ጳውሎስ ሳነብ እገረማለሁ። ግን አይገቡም፣ እነሱ እንኳን አይገቡም። አሸናፊ እውነቴን ነው የምልህ። ታዲያ ሰው የዘላለም ህይወት እንዴት ነው የሚያገኘው ካልከኝ፣ በጌታ በክርስቶስ ኢየሱስ በማመን በእርሱ ውስጥ በመሰወር በሰማያዊ ስፍራ በመቀመጥ ብቻ ነው የዘላለም ህይወት የሚገኘው። ይሄን ማድረግ የምችለው ደግሞ ከጌታ ጋር ተስማምተ ጌታ ኢየሱስ ክርስቶስን በመቀበል። ያ ማለት አንዴ ለስካውን አውቄ አልጨረስክም እንዴ? እሺ ሄድሽ ጨርስ። እሺ ይቅርታ። ያ ማለት ግን በክርስቶስ ኢየሱስ የዘላለም ህይወት እናገኛለን። በክርስቶስ ኢየሱስ የዘላለም ህይወት ካገኘም በኋላ የክርስቲያን ህይወት አንኖርም እያልኩ ነው? አይደለም። በክርስቶስ ኢየሱስ የሚያምን ሰው በደንብ ስማኝ፣ በክርስቶስ ኢየሱስ አምኖ ዳግም የተፈጠረ ሰው ደግሞ የክርስቲያን ህይወት ይኖራል። የክርስቲያን ህይወት ማለት ደግሞ ቅድስና ማለት ነው። ቅድስና ማለት ነው ከዛ እንደፈለግን እንኖራለን ማለት ነው? በጭራሽ አይደለም። ለምን ክርስቲያኖች ሆነናል? ለምን ከማይጠፋው ዘር ተወልደናል? ለምን የእግዚአብሔር ልጆች ሆነናል? ለምን መንግስት ቀይረናል? በዚህ ዓለም የሚኖሩ ግን የእግዚአብሔር ልጆች፣ በዚህ ዓለም የሚኖሩ ግን ሰማያዊ መታወቂያ ያላቸው፣ በዚህ ምድር የሚኖሩ ግን የዚህ ምድር ያልሆኑ ሆነናልና ምንድነው የምንኖረው? የቅድስና ህይወትን እንኖራለን። ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ሲናገር የክርስቶስን መልክ እንደ መስታወት እያብለጨለጭን
ከክብር ወደ ክብር እንለወጣለን አለ። ምን ማለት መሰለ? የጌታ መልክ በእኛ እስኪታይ ድረስ የቅድስና ህይወት ከምን ወደ ምን? ከክብር ወደ ክብር መለወጥ ነው ክርስትና። የቅድስና ህይወት አለን ክርስቲያኖች፣ እንደዛ እንኖራለን። አንደክምም ማለት ነው? አንወድቅም ማለት ነው? በጭራሽ። እሱማ ሰዎች ነን፣ ግን የቅድስና ህይወት አለን። ስንወድቅ ስንደክም ታዲያ ለእኛ ማን ያለን? አሁንም ጌታ ኢየሱስ ክርስቶስ በዮሐንስ መልእክቱ በምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ ይሄን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ። አቤት ይሄ ቃል እንዴት ነው ደስ የሚለው! ጠበቃ የሚለው ቃል ሎየር አይደለም። እሺ ወንድም እህቶቼ፣ አድቮኬት ነው። ሙሉ ውክልና ያለው ማለት እኮ ነው። ስለናንተ፣ ስለኛ፣ ስለ ልጆች ማለት ነው። በእግዚአብሔር መንግስት ስለምንታወቅ ስለኛ አድቮኬታችን ኢየሱስ ክርስቶስ ነው። ሙሉ ውክልና ስለኛ የወሰደ ጻድቅ የሆነ እርሱ ኢየሱስ ክርስቶስ አለን ነው የሚለው ቃሉ። ክብር ለኢየሱስ ይሁን። ታዲያ ምን እያልኩ ነው? ጴንጤ ሁን እያልኩ ነው? አይደለም በጭራሽ። ጌታ ኢየሱስ ክርስቶስ ብቸኛ አዳኝ ነው ብለ መስክረ ተቀበል እያልኩ ነው። አሸናፊ እሺ ተቀብያለሁ። ኦርቶዶክስም እንደዚሁ ብላን ያስተማረችኝ። ስለዚህ ለማንኛውም ላለን ቆይታ አመሰግናለሁ። በጣም ነው የማመሰግነው። ሌላ ሰው ይግባና እስቲ ከሌላ ሰው ጋር ደግሞ ዲቤት የምታደርጉትን ላዳምጥ። እሺ ስማ። ከዛ ደግሞ ታቂ ካለብክ ምናምን መጠየቅ ትችላለሽ፣ ማውራት ትችላለህ። እኔ ልታወራኝ ትችላለህ በውስጥ። በቃ ችግር የለውም። እኔም ደግሞ ብጠይቅ ብናወራ ጓደኛ ብንሆን ደስ ይለኛል። በቃ ችግር የለውም። አያው አረጋለሁ። እሺ ተባረክ። እሺ ሌላ ኦርቶዶክሳዊ መግባት የሚችል ሌላ ኦርቶዶክሳዊ ቁጥር ብጽፉልን ቆንጆ ነው። ገስት ላይ ያላችሁትን ሰዎች መለየት አልቻልኩም። ቁጥር ብጽፉልን ለማስገባት ምቹ ነው። እሺ ሳራ እንኳን ደህና መጣሽ። ሳራ ይሰማሻል? አሜን። ጌታ ኢየሱስ ይባርካችሁ። እናንተንም እጅግ በጣም ነው የምወዳችሁ። ከምንም በላይ ደግሞ ጌታ እሱ ኢየሱስ ክርስቶስ ወዶናል። ኢየሱስ እንደዚህ ያለ አይደል? መጣና አንዱ ቸር መምህር ሆይ ያለው ኢየሱስ ክርስቶስን ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም አለ ኢየሱስ ክርስቶስ። አይገርምም? ቸር የሆነው አባታችን እግዚአብሔር አብ ውድ የሆነ ስጦታን ኢየሱስ ክርስቶስ ሰጠን። ቸር ማለት ለጋስ ማለት ነው፣ ማለት ሰጪ ማለት ነው። በጣም የሚገርሙ ለማይገባ ለኛ በፍጥረታችን የቁጣ ልጆች ለነበርን በኃጢአት በበደል እንመላለስ ለነበረ ለኛ ቸር የሆነው አባት እግዚአብሔር አብ ውድ የሆነ ስጦታ ኢየሱስ ክርስቶስ ልጁን ሰጠ። ኢየሱስ ስጦታችን ነው፣ የዘላለም ሕይወታችን። እርሱን እግዚአብሔር አብ የሰጠንን ውድ ስጦታ በመቀበል የዘላለም ሕይወት ተመለከተ ምድርን። በቃ ሁሉ በደለኛ ነው፣ ሁሉ ኃጢአተኛ ነው፣ ሁሉ ድምፅ ላሰማለሁ። ኤርሚያው ድምፅ ላሰማለሁ። ኦኬ፣ ጸጋ ይብዛላችሁ ወገኖች። ያልተገናኘ እንኳን ደህና መጣችሁ ፓስተር፣ ሌሎችም ሰላም ብያለሁ። ኦኬ፣ ተባረኩ። እንግዳም ገብቷል። አውራት ወንድምነት ኤሉ እንኳን ደህና መሰለኝ አይደል? እንኳን ደህና መጣሽ። ስሜ ኤሉ ነው። እሺ፣ ከየት ቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። እያወራን ያለነው ሁለቱ የመዳን መንገድ በኦርቶዶክስ የሚል ነው። ኦኬ። እና ኦርቶዶክስ በመሆንሽ ምን አገኘሽ? የትኛው የመዳን መንገድ ላይ ነው ያለሽ የሚለውን እያነሳ ነው። እሺ፣ አመሰግናለሁ ወንድሜ በጣም ማለት እንደዚህ ስለጠየከኝ። ኦርቶዶክስ በመሆን እውነተኛውን ኢየሱስ ክርስቶስ አግኝቻለሁ። ቃሉ መጽሐፍ ቅዱስ የሚያስተምረውን ማለት ነው። ልክ በቃሉ በትክክለኛው ያልተበረዘውን ያልተስተካከለውን ቃል ከመጠመቅ ጀምሮ ድኝበት እንድኖር ክርስቶስን እንድመስል
ዴይ ቱ ዴይ በማደርገው ነገር በቁርባኑ በስጋው ደሙን በመቀበል እንዲሁም በምግባሬ በማደርገው ነገር ሁሉ ያስባለሁ ማለት ኃጢአት እንዳልሰራ እጠነቀቃለሁ በቻልኩት መንገድና ያንን ህይወት ይዤ እንድኖር እና ፉል ኮንፊደንስ እንዲኖረኝ ወደፊት በቃ መንግስተ ሰማያትን እንድወርስ ምን ማድረግ እንዳለብኝ በደንብ ስለተማርኩኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ያደረጋቸውን ምድር ላይ መጥቶ ያደረጋቸው የነበራቸውን ነገሮች በደንብ ስላወቅኩኝ እሱን ነገር ተከትዬ እንድሄድ በደንብ ረድቶኛል። በዓለማዊ ህይወቴም በመንፈሳዊም አንዳንድ ኦርቶዶክሶች ይጠጣሉ። አሁን እዚህ ኮሜንት ላይ ያየሁም ነበርና የሚጠጣ የሚያደርገው ነገር ያ ፐርሰናሊ የሰውየው ችግር ነው እንጂ ኦርቶዶክስ እውነት ለመናገር እኔ በፈጣሪ ስም ነው የምምልላችሁ ማለት እኔ ኦርቶዶክስ ነኝ፣ ግን አልኮል አልጠጣም። አልኮል የሚጠጣ ሁሉ ኦርቶዶክስ ማለት አይደለም። ፐርሰናሊ የአንድ ሰው ችግር ነው። ያ ደግሞ እኛ ማግለል አንችልም። ጌታችን መድኃኒታችን ሞቶለታል እሱም አይደለ ሰው ጠጣና ያ ሰውዬ ኃጢአተኛ ነው ስለዚህ ኦርቶዶክስ ይውጣ ማለት አይቻልም። ያንንም አቅርበን እንድንኖር ስርዓት እንዲኖረን እየተመከሩ እንዲስተካከሉ አባቶች አሉ፣ ትልልቅ አባቶች፣ የንስሐ አባት ጌታችን መድኃኒታችን በነገረን መሰረት አባቶችን እንድንቀበል ባረገ መሰረት በዛ መንገድ እየሄድን ያለ ነው። ሃይማኖቷ የምታስተምረው ግን እውነት ለመናገር ጠጡ አትልም። ክርስቶስ ወይን ሰጥቷል። አይታችሁ ከሆነ የሐሙስ ቀን ራት ላይ በነበረው ፕሮግራም ላይ ወይን ሰጥቷቸዋል። አትስከሩ ነው እንጂ ያለው አትጠጡ አላለም። ሰው ሲጠጣ ደግሞ ወደ መጥፎ መንገድ ይመራዋል ነው የሚለው። ያንን ነገር እንድትጠነቀቁ ነው ያለው እንጂ አትጠጡ አላለም። አንደኛ ነገር ግን ያም ቢሆን እኔ አሁን አልኮል አልጠጣም ጠጡ ብላ አታስተምርማ። ስለዚህ ያንን መንገድ እንዳቅ ያደረገኝ እኔ ኦርቶዶክስ ነኝ። ከልጅነት ጀምሮ ኦርቶዶክስ ነበር። ክርስቶስ ጠጡ ካለ አንቺ ለምን ማጠጭ? እኔ ስለማልፈልግ አልኮል ከጠጣክ ይላል እኮ አልኮል ከጠጣችሁ ወደ መጥፎ መንገድ ይመራል፣ መንገዱ ነው። ስለዚህ ለምን ባልጠጣ ምን ችግር አለው? አልጠጣም ብዬ እኔ አሁን አልጠጣም። የማይጠጡ በጣም ብዙ ሰዎች አሉ እኔ የማውቃቸው። ሃይማኖቷ ጠጡ ጭራሽ አትልም። እውነት ለመናገር ግን እናንተ ምን እንድታውቁት ያክል ነው። ማህበር ላይ ሄደሽ አልጠጣም ስትያቸው ሰዎቹ ጴንጤዎች እንዴ ይሉሻል። አይ እኔ አይሉኝም። እውነት ለመናገር እግዚአብሔር ምስክሬ ነው። ምናልባት ስለሚያውቁኝም ይሆናል እኔ አይሉኝም። እሺ ወደ ቀደመው ነገራችን እንመለስ። ኦርቶዶክስ በመሆን ብርክዬ ና ገባታ የሆነ ነገር ካለ ብዬ አንተ ነካው ና ወንድምነት ተመልሰ ሶሪ ወንድምነት ኦርቶዶክስ በመሆኔ እውነተኛውን ኢየሱስን አግኝቻለሁ አልሽ አይደል? እውነተኛው ኢየሱስ ስትይ ምን ማለት ነው? ያልተበረዘ ያልተጨመረ። እሺ ቃሉን መጽሐፍ ቅዱስ ላይ ያለውን ቃል አሁን ከመጽሐፍ ቅዱሳችን ስጀምር ይቅርታ ፕሮቴስታንት ወንድም እህቶቼ ያመነ ብቻ ይድናል የሚል አስተምሮ አላችሁ። እኛ ጋር ደግሞ ያመነ የተጠመቀ አስተምሮቱን ብቻ ሳይሆን የመጽሐፍ ቅዱስ ቃል ከዚህ ልጀምር። አይደለም ጥያቄ ስለ እምነት ሳይሆን ስለ ኢየሱስ ነው። ኦርቶዶክስ በመሆኔ እውነተኛውን ኢየሱስን አግኝቻለሁ ያልተጨመረ ያልተበረዘውን አልሽ። ምን ማለትሽ ነው? እውነተኛው ኢየሱስ ስትይ ምን ማለትሽ ነው? እሱን ብቻ ነገር የሚጀምር ከዛ ወደ እምነት። እውነተኛው ኢየሱስ ማለት የተናገረው ቃል ትክክለኛ ያስተማረውን ነገር አገኘሁበት። መጽሐፍ ቅዱስ ላይ ያለውና ኦርቶዶክስ ላይ ያለው ትክክል ነው። እሱን ለማለት ፈልጌ ነው። ከትምህርቱ አንጻር ማለት ነው። ለምን ምን ብሎ አስተማረ? ኦርቶዶክስ ነው እየጠየከኝ የነበርከው። ስለዛ ኦርቶዶክስ ላይ ያለው ትምህርት እንዳለ መጽሐፍ ቅዱስ ላይ ያገኘሁት። አሁን እኔ ትልቅ ደረጃ ላይ ያለው ሰው ነኝ እግዚአብሔር ይመስገንና ማየት መገምገም የምችልበት ደረጃ ላይ ነኝ። ገምግም ምናምን ኢየሱስ ካስተማረው ትምህርት እውነተኛ እንድትያስቻለሽ የትኛው ነው? ለምሳሌ አንደኛ ያው ቅድም የነገርኩት በጥምቀት ያመነ የተጠመቀ ይድናል። አንድ ሁለተኛ ስጋውና ደሙ አማናዊ እውነተኛ ስጋና ደም ነው ያለው። ሌላ ቤተ እምነቶች ላይ ምሳሌ ነው የሚባለው። እኛ ግን አማናዊ ትክክለኛ ስጋና ደሙ ነው እየተቀበልን ያለነውና አሁን ሁለቱን እንደ ኤግዛምፕል ጠቀስኩልክ። ጥሩ ያመነ የተጠመቀ ይድናል የሚለውን በኦርቶዶክስ ስላገኘሽ እውነተኛ ኢየሱስ ነው አልሽ አይደለ? ይሄን ቃል ያልፈጸመ ደግሞ የክርስቶስን ይሄን ትምህርት ያልፈጸመ ደግሞ እውነተኛ ኢየሱስ አይሆንም ማለት ነው። እውነተኛውን ኢየሱስ አላገኘውም።
አንቺ አምነሽ ነው የተጠመቅሽው? እኔ ስጠመቅ ገና ልጅ ነኝ። ምኑን አምኜ ነው የምጠመቀው? ግን ቃሉን አይተኸው ከሆነ ያመነ የተጠመቀ ነው የሚለው ሁለቱንም ማለት ነው። አንቺ አምነሽ ነው ወይ የተጠመቅሽው? አይደለም። አየሽ፣ በክርስቶስ ትምህርት አይደለሽም ማለት ነው። ሁለተኛ ሁሉ ላስረዳ ስል አልፈቀድክልኝም ወንድሜ፣ ይቅርታ። ግን ላስረዳ ስል አልፈቀድሽ። የጌታ የኢየሱስ ክርስቶስ ትምህርት አልሽኝ ያመነ የተጠመቀ ይድናል ብሎ አስተምሯል። የክርስቶስ ስጋ አማናዊ ነው ብሏል። ሌሎቹ ምሳሌ ይላሉ አልሽ። አሁን ወደ ሁለተኛው ከመምጣታችን በፊት የመጀመሪያው ትምህርት ላይ ያመነ የተጠመቀ የሚለውን ፈጽመሻል ወይ እያልኩሽ ነው። አሁን የመጀመሪያውን ትምህርት ቼክ እያደረግን ነው። አንዱን ፈጽም ያለው በልጅነቴ ላምን አልችልም። ገና ልጅ እኮ ነኝ። ህፃን ልጅ እንዴት ያምናል? ምን አውቆ ነው የሚያምነው? ግን አንዱን ኤንድ ነው እኮ አይደለ? በልጅነት ሊሆን የሚችለው መጠመቅ ነው። ያ ማለት ያመነ የሚለውን ሳትፈጽሚ ሄደሽ ነው የተጠመቅሽው ማለት ነው። ከዛ እያደግክ ስትመጣ ታምናለህ ማለት ነው። ይሄን ትምህርት ማን ያስተማረው? ለምሳሌ ኢየሱስ ያስተማረው ያመነ የተጠመቀ። አሁን ይሄን ቃል የፈጸሙት ጌታን ነው የምልሽ ክርስቲያኖች ናቸው። እዚህ ውስጥ ያሉት ጴንጤዎች ነው እያልኩሽ ያሉት። ለምሳሌ እኔ ኦርቶዶክስ ነበርኩኝ። በ40 ቀኔ ቄስ ደባልቄ የሆኑ ቄስ ደፍርስ ማምቅ ያለው በ40 ቀኔ ተቋርጬ ነበር። እሺ ሶሪ። በ40 ቀኔ ተጠምቄ ያለሁኝ እንዳልኩሽ። ቄስ ደባልቄ የሆኑ ቄስ ደፍርስ ማን እንዳጠመቁኝ ባላቅም አጥምቀውኝ ወልደሃና የሚል የክርስትና ስም ሰጥተውኝ ነበር። ከዛ ግን ጌታን ሳቅ አምኜ ደግሞ 2014 ግንቦት ላይ ጌታ ኢየሱስ ክርስቶስን ተቀብዬ ህይወት እሱ እንደሆነ አምኜ ከዛ ተጠምቄ ያለሁ። አየሽ፣ አሁን የጌታን ትእዛዝ የፈጸምኩት እኔ 2014 ላይ ነው። በ40 ቀን ጥያቄ ልጠይቅህ ላስቆምህና፣ ህፃናቶች በእናንተ ቆይ ትጠይቅኛለሽ እንጨርስና አንቺ ደግሞ ትጠይቅኛለሽ። አሁን በ40 ቀን የፈጸምኩት ነው ወይስ አሁን ካደኩ በኋላ የፈጸምኩት ነው ትክክለኛ? ሌሉይ በ40 ቀን የፈጸምኩት ጥምቀት ነው? በ40 ቀን የፈጸምኩት ጥምቀት ነው ወይስ አሁን ካደኩ በኋላ 2014 ግንቦት ላይ የፈጸምኩት? 2014 ግንቦት ላይ ጌታን ተቀበልኩኝ፣ 2015 ህዳር ላይ ተጠመቅኩኝ። የትኛው ነው ትክክል? እንደኔ ልጅ ሆነ የተጠመቅከው ነው ትክክል። የዛ ጊዜ ነው ክርስቶስን ያገኘኸው ብዬ። እስከዛ ሰዓት ክርስቶስን እኮ አላገኘኸውም ማለት ነው እኮ እስከምታድግ ማለት ነው። ሳላምን የተጠመቅኩት ነው እውነተኛው ማለት ነው። እስኪ ከመጽሐፍ ቅዱስ አሁን ቅድም ባልሽው መሰረት እሱ አይደለም ትክክለኛ እያልሽ ነው እኮ። አሁን ራሱ ኢየሱስን ውሸተኛ እያረግሽው ነው እኮ። እዚህ ጋር ላስቆመ እና ያመነ የተጠመቀ ይድናል ነው የሚለው ቃሉና ያመነ የተጠመቀ ሁለቱንም ማለት ነው። at the same time ነው የሚለውና አመኘ ተጠምቅ ያለው ለምሳሌ ፕሮቴስታንት ህፃናት ልጆች ፕሮቴስታንት ሆነው ህፃናት ልጆች አይ እኮ አንተን እሺ ስፔሲፊካሊ ያንተ ልጆች ወይ ህፃን ሆነ አልዳንክም በልጅነትህ የኛ ይቆይሽና የኛን ነግርሻለሁ አልኩሽ። በቃ ነግርሻለሁ። የኛ ይቆይሽና እስኪ አንቺን ልምምድ አንቺ በ80 ቀንሽ ተጠምቅሻል ሴት እንደመሆንሽ ለሱ ትምህርት እስኪ ጌታ ያስተማረበት ካለ ሳታምኑ እንደ ህፃን ሆናችሁ ተጠመቁ ወይ ደግሞ የተጠመቀም ካለ እስኪ ያሳየን ከእግዚአብሔር ቃል። ኦኬ እሺ ላስረዳሽ። ያኔ ሶኪያት መልስልኝ። እኔ መጀመሪያ ያመነ የተጠመቀ ይድናል አይደል ያልኩ? እሱን ቃል ያመነ የተጠመቀ ይድናል። አንደኛ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሞቶልኛል፣ በሱ እኔ ድኛለሁ። ኖርማሊ ግን ለመዳን ስራ ስለሚያስፈልግ ሂደት አለው አይደለ? ያመነ አምኛለሁ ኦልሬዲ። የተጠመቀ ይድናል። እጠመቃለሁ፣ በልጅነቴ እጠመቃለሁ። ካልተጠመቅኩኝ ክርስቶስን ላገኘው አልችልም በ40 ቀኔ እና ሴት ልጅ ደግሞ በ80 ቀኗ። እኛ በ80 ቀን ነው የምንጠመቀው። በ40 እና በ80 ቀን ካልተጠመቀን ልንድን አንችልም። በእኛ በኦርቶዶክስ እኔ በማውቀው ማለት ነው። ስፔሲፊካሊ እኔ በማውቀው የዛ ሰዓት እኔ ክርስቶስን ተቀብየዋለሁ። አሁን አንተ ባልከው የትኛው ነው ትክክል? 40 ቀን የሚለውን አሳየኝ፣ 80 ቀን የሚለውን አሳየኝ ካልከኝ አንደኛ እናንተ ይሄንን ነገር አትቀበሉም። አዋልድ መጽሐፍትን ምናምን አንቀበልም ስለምትሉ ማለት ነው። ይሄ መጽሐፍ ቅዱስን ሰፖርት የሚያደርጉ ነገሮችን አንቀበልም ትላላችሁ። የድሮ አባቶቻችን አርቅቀው አሳይተው መቼ መጠመቅ እንዳለብን ያመጡት አለ። ክርስቶስ እየሰማኸኝ ነው እንደም ወርዷል ማን እንዳስወረደው እንጂ ወርዷል። ብርኬ ምን ነው ኔትወርክ ነው ያስወጣው? እሺ እህትዬው ሜርሲ ወይ ኤርሚ
አውሪያት ከታችን ጋር አውሪ። ብሩኬ ወጥቶ ነው። እሺ ኤሉ እሺ፣ በ80 ቀን የተጠመቅሽው አይደለ? እሺ፣ በ80 ቀን መጠመቅሽ ይኸው እንግዲህ ማርቆስ 16:16 ስትጠቅሺ ሰምቼሽ ነበር። በ80 ቀን ስትጠመቂ አምነሽ ነው የተጠመቅሽው? ብሩኬ መጣሽ? ባይዘዌ ብሩክም ጠይቆኝ ነበር ይሄንን ጥያቄ። በቃ ቆይ እየመጣ ነው። ቆይ እየገባ ነው እሱ። ከገባ ከሱ ጋር ትቀጥያለሽ። አንድ ቁጥር ጽፏል፣ ኢንቫይት ተደርጓል መሰለኝ። ብሩኬ እያስቸገረው ነው። እሺ ቆይ ካንስል አድርጌ ድጋሚ ልላክለት። እሺ ኢንቫይትድ ነው። አይ ዶንት ኖ ዋይ ለምን እንደማያስገባው። ብሩኬ ወይ ወጥተህ ትገባለህ። እሺ በቃ እምቢ ብሎት ነው። እስከዛ እንቀጥል እስከሚመለስ። አሁንም አንድ ቁጥር እየጻፈ እሺ በቃ መጥቷል። ኤሉዬ ቀጥይ ከሱ ጋር። እሺ እሺ እቴ አቤት ሶማሌ አሎ አቤት በጣም ለምን እንደሆነ አላውቅም። አስወጣኝ ቲክቶክ። እሺ ቀጥይ፣ እየሰማሁሽ ነበር። ቀጥይ። እሺ ልጨምርልህና ምንድን ነበር ያልከኝ? ይቅርታ ግን በ40 ቀንና በ80 ቀን መሆኑን እንዴት አወቅሽ ነው? እንደዛ ሳይሆን ጥያቄ በ40 ቀንና በ80 ቀን እንድትጠመቂ ጌታ አስተምሯል ወይ ማለት ያለ እምነት ማለት ነውና ያለ እምነት እንድትጠመቂ አስተምሯል ወይ ደግሞ ልክ አንቺ እንዳረግሽው በልጅነቱ ያለ እምነት የተጠመቀ መጽሐፍ ቅዱስ ላይ አይተሻል ወይ? እውነተኛ ክርስቶስን በዚህ ስለሆነ እየመዘንሽ ያለሽው አንቺ ማለት ነው። እሺ በ40 ቀንና በ80 ቀን ብሎ አስተምሯል ወይ ነው መሰለኝ ጥያቄክ። አይ ቀኑ አይደለም። እሺ ዋናው ቁም ነገር ቀኑ ሳይሆን እምነት የሌለው ጥምቀትን ነው ዋናው ያነሳል። እምነት የሌለውንማ ያው ቃሉ ላይ እኮ የነገርኩ ያመነ የተጠመቀ ይድናል ነው ያለው። መጠመቅ ግዴታ እንደሆነ ነግሮናል። እና ደግሞ ጊዜው አሁን አይደለም ያመነ ይልና እናንተ አሁን ብዙ ጊዜ የምታደርጉት ቅድሚያ ማመን ነው የምትሉት፣ ግን አምነህ መጠመቅ አለብህ ነው የኔ ፖይንት። ምክንያቱም ቃል ያመነና የተጠመቀ ነው የሚለው አይደለ? ይድናል፣ ያላመነ ይፈረድበታል። አንቺ ግን ሳታምኚ ነው የተጠመቅሽው። አንቺ አላመንሽም እኮ። ምክንያቱ ደግሞ የኔ ምክንያቱ ስፔሻል ኬዝ ነው እያልኩን፣ ህፃናቶች ሊያምኑ አይችሉም፣ ልጆች ናቸው። ስለዚህ መጠመቅ ነው ያለባቸው። ክርስቶስን እንዲለብሱ ክርስቶስን እንዲመስሉ መጠመቅ አለባቸው። በፕሮቴስታንት የሚወለዱ ልጆች ግን ገና አድገው እስከሚያምኑ ድረስ ክርስቶስን አይቀበሉም ማለት ነው እኮ። እስኪ ከቃሉ አሳየኝ። አንቺ ማን ነው እሱን እንድታረጉ ያዘዛችሁ? ማን ያዘዛችሁ? ከቃሉ ላይ ይኸው በዚህ ጥቅስ መሰረት ብለሽ አሳየኝ። መጠመቁንማ እየነገርኩ እኮ ነው። ይሄ ራሱ እኮ የምነግርህ ጥቅስ እኮ በቂ ማስረጃ ነው እኮ። አይ ይሄኛው ጥቅስማ ይኸውልሽ ቆይ ያመነ የተጠመቀ ይድናል ይልና ቀጥሎ ምንድን ነው የሚለው? ያላመነ ይፈረድበታል ነው የሚለው አይደል? በዚህ ጥቅስ መሰረት ኤሉ ፍርደኛ ነሽ እኮ አንቺ። ለምን አምነሽ አይደለም የተጠመቅሽው። ያላመነ ይፈረድበታል ስለሚል አንቺ አማኝ አይደለሽም፣ አንቺ የሚፈረድባቸው መካከል ነሽ ማለት ነው። አይ እንደዛ አይደለም። አላመንሽማ። አምነሽ አይደለም። አይ እንደዛ አይደለም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ነገር ግን ይሄ መቼ ነው የሚሆነው? ባወቅክበት ሰዓት ነው እንጂ ገና ለህፃናቶቹ ይሄ ነገር አይሰራም። ገና የ40 ቀን ህፃንና የ80 ቀን ህፃን ይፈረድበታል ማለት አይደለም። ጌታን እንዲመስሉ እኔ በጥቅሱ መሰረት ነው ጥቅሱ ለህፃናት ሰው እስኪ ለህፃናት የሚል አሳይኝ። እንደዛ ከሆነ ለህፃናት ስፔሻል ኬዝ ካለው መጽሐፍ ቅዱስ እስኪ ያሳይኝ። እሺ አሁን የማርቲን ሉተር ኪንግ የራሱ ስፔሻል እንትን እሱ ላይ ያለልህ በደንብ ያብራራዋል ብዬ ነው። ሞር ማወቅ ከፈለክ
እኔ ስለ ዶክተር ማርቲን ሳይሆን የእግዚአብሔር ቃል ነው። ያው የፕሮቴስታንት መስራች እሱ አይደለ? እሱ ላይ ደግሞ በደንብ ያብራራዋል ይሄንንም ቃል ብዬ ነው። አይደለም የፕሮቴስታንት መስራች ማርቲን ሉተር አይደለም። ክርስትና ከክርስቶስ የሚጀምር ነው። ሪፎርመሮች መስራች ናቸው ማለት አይደለም። እሺ ሪፎርመር ያው እንደዛ ማለት እኮ ነው። ከቃሉ ላይ ያሳይ። ከቃሉ ላይ ልጆች መጠመቅ እንዳለባቸው የሚያዝ ወይ ደግሞ ተጠመቁ ካሉ ልክ እንዳንቺ እንዳረግሽው አሳይን ከእግዚአብሔር ቃል ላይ እኮ ላሳይህ የነበረው ከሱ ቃል ነው እኮ ህፃናት እንዴት እንደሆነ ከእናንተው እንዲመጣ ብዬ ስላሰብኩ ነው። እኛማ አናጠምቅም እኮ አልኩሽ። እኛ አናጠምቅም። እሺ እናንተ ቆይ ልጆቹ ምንድን ናቸው? የእናንተ የፕሮቴስታንት ልጆች ማመን አይችሉም ይታወቃል። በክርስቶስ እንዴት ነው የሚጨመሩት? የክርስቶስ ልጆች የሚሆኑት እንዴት ነው? ይሄ ሁሌ ሲያምኑ እስከሚያምኑ ምን ማለት ነው? አውቀው ማመን ማለት እኮ ቃሉን ተረድተህ ማወቅና ያንን ቃል መተግበር በሱ ቃል መኖር ማለት ነው አይደለ? እሱን መመስከር ነው፣ ስለ ክርስቶስ መመስከር ማለት ነውና ያንን መቼ ነው የሚመሰክሩት? ያንን ሲመሰክሩ ነው አንተ ሲያምኑ ያልከኝ። እድሜያቸው ሲደርስ ማለት ነው። እድሜያቸው እስከሚደርስስ ስምኛ እድሜያቸው ወንጌልን ሰምተው ማመንና መቀበል ሲችሉ እጃቸውን አንስተው ጌታን ተቀብለው ከዛ ይጠመቃሉ። እስከዛ ድረስ ምን ይሆናሉ ነው እያልሽኛለሽ? አዎ እስከዛ ድረስ እኛ ልጆቹ ነው ይቀጥላሉ። ከዛ ደግሞ እኛ የክርስቶስ አይሆኑም። የክርስቶስ ሰው መሆን የሚችለው በማመን እኮ ነው አልኩሽ እኮ ደጋግሜ እየነገርኩሽ እኮ አያምኑም እኮ አልኩህ። እስከዛ ድረስ ደግሞ አያምኑም። ምንድነው የእናንተ አሁን በእኛ በኦርቶዶክስ ነገርኩ ይሄ ነገር እንዳይሆን በጥምቀት ከክርስቶስ ህብረት እንጨምራቸዋለን። ስለዚህ ልጆቻችሁ ክርስቶስን አይቀበሉም እስከሚያምኑ ድረስ ማለት ነው። አዎ ሰው ጌታን እስካልተቀበለ ድረስ ክርስቲያን ሊባል አይችልም። እሱን እኮ ነው ደጋግሜ እየነገርኩሽ ያለው። አሁን ይሄ ትልቅ ስህተት ነው። ሁሉም ህፃናቶች የክርስቶስ መሆን አለባቸው። ከቃሉ አሳየኝ። ይኸውልሽ አሁን ትልቁ ችግር የሚሆነው አንቺ የልብሽን መሻትና አይምሮሽ ውስጥ ያለውን ጩኸት ነው የምትነግሪኝ። ከቃሉ ላይ ህፃናቶች በጥምቀት ክርስቶስን ይለብሳሉ የሚል እስኪ ያሳየኝ ከቃሉ ላይ። ካላሳየሽኝ ግን የእናንተ ብቻ ትምህርት ይሆናል። እሺ አንድ ነገር ልንገርህ። እኛ አሁን እናንተ ባትቀበሉትም የምትሰሙኝ ከሆነ ወንድሞቼና እህቶቼ እኛ በኦርቶዶክስ አስተምህሮ ምን አለ መሰለህ፣ ያው መጽሐፉን የሰጠችን አልቲሜት ፓወር ያላት ቤተክርስቲያናችን ነች ብለን ነው የምናስበው። መጽሐፍ ቅዱስን የተሰጠን ያገኘነው ከኦርቶዶክስ ቤተክርስቲያን ስለሆነ እነሱ በሚነግሩን መመሪያ መሰረት እንሄዳለን። ኢቭን መጽሐፉ ላይ አንዳንድ ሰዎች በተሳሳተ ሲተረጉሙት አሁን ከሰው ወደ ሰው ይለያያል አተረጓጎም። ይሄ ነው ትክክል ብለው በቀኖና አውግዘው የሚለዩ አባቶች አሉን። እነሱ አባቶች ናቸው ምን መደረግ እንዳለበት፣ ምን መሆን እንዳለበት፣ መቼ መጠመቅ እንዳለብን፣ እንዴት ከክርስቶስ ጋር ህብረት ማድረግ እንዳለብን ያሳዩን። አሁን አንተ ባልከው መሰረት እናንተ ገና ልጆቹ እስከሚያምኑ ድረስ ክርስቶስን አያገኙትም ማለት ነው። ስለዚህ የሆነ የበላይ አካል ሚደኝ ያስፈልገዋል ማለት እኮ ነው። ይሄንን ነገር ኢቭን ባስተምሮታችሁ መካከል ልዩነት የተፈጠረው እኮ ያሰማኝ ስለሌለ ነው። እሺ ጭንቅላትሽ ውስጥ አሁን ያለውን ጩኸት ብቻ መናገር ጀመርሽ። ይቅርታ እንግዲህ ላስረዳህ ብዬ ነው። የቱን አስረጅኝ ስላልከኝ ነው። አዎ ምን መሰለሽ ቃሉ ላይ ከሌለ ይኸውልሽ የእናንተ አባቶች የተናገሩት እንደ ቃሉ ካልሆነ የእናንተ አባቶች መሆናቸው ይቀርና ምንጅላቶች ይሆናሉ። አንድ አባት የሚሆነው እንደ ቃሉ ሲያስተምር። ለእናንተ ለምታደርጉት ልምምድ መጽሐፍ ቅዱስ ጠቅሶ ካላሳየሽ ድረስ አባት ሊሆን አይችልም። የእናንተ አባቶች ትምህርትን ሊያደርጉ ይችላሉ፣ ትምህርትን ሊሰሩ ይችላሉ። ግን መጽሐፍ ቅዱስ ላይ ጥቅስ እስካላሳዩ ድረስ፣ ማስረጃ እስከሌለው ድረስ የምንጅላቶች ትምህርት ነው። እኛ ደግሞ ስነግርሽ ምን ብዬሻለሁ? ሰው ጌታን እስካልተቀበለ ድረስ የጴንጤ ልጅ ስለሆነ ብቻ ክርስቲያን ይሆናል ወይ ደግሞ የክርስቲያን ልጅ ስለሆነ ብቻ ክርስቲያን ይሆናል የሚል መጽሐፍ ቅዱሳዊ ትምህርት ስለሌለ ሰው ክርስቲያን የሚሆነው ጌታ ኢየሱስ ክርስቶስን በመቀበል ብቻ ስለሆነ ክርስቲያን የሚሆነው። አሁን አንዳንዶቻቸው ሙስሊም ይሆናሉ ይላል። እስልምና በራሱ እኮ እስልምና የሚያስተምረውን አምላክ ብሎ የሚናገረውን ሲያምን ነው እስላም የሆነው ሰው። ሰው ምንም እስካላስተዋለ ድረስ ምንም እምነት የለውም። እንዴ በጣም ግልጽ ቋስ እምነት በቤተሰብ አይወረስም። እምነት በቤተሰብ የሚመጣ አይደለም። ቤተሰቦቻችሁ ሀብት ካላቸው ሀብታቸውን ያውርሷችሁ። አንድ ሰው አስተውሎ ይሄ ነው ትክክለኛው ብሎ እስካልተቀበለ ድረስ
የሙስሊም ልጅ ስለሆነ በ40 እና በ80 ቀን ቢሞት አንድ ሕፃን ልጅ ሲኦል ሊገባ ነው እንዴ? የሙስሊም ልጅ ስለሆነ ተው እንጂ እናንተ አስተውሉ። ልጁ የሙስሊም ልጅ ነው። እሺ በ80 ቀኑ ሞተ። ምንም የማያውቅ ልጅ ነው ይሄ ሰው ልጅ። የሙስሊም ልጅ ሆኖ እንዲፈጠር መርጦ አይደለም የተፈጠረው። የሙስሊም ልጅ ስለሆነ ሲኦል ሊገባ ነው? የኦርቶዶክስ ልጅ ስለሆነ ሲኦል ሊገባ ነው? በ80 ቀኑ ስለሞተ? የጴንጤ ልጅ ስለሆነ እንዴ? እግዚአብሔር ጻድቅ ፈራጅ የሆነ አምላክ ነው። ጻድቅ ፈራጅ ምንም በማያውቀው በልጅነቱ ምንም እንዴት ሲኦል ይገባል? በጭራሽ። ሰው ሲኦል የሚገባው ጌታ ኢየሱስ ክርስቶስን ሲቃወም ብቻ ነው። ሲቃወም ብቻ ነው። ልክ ወንጌሉ ተነግሮት ለምሳሌ ይሄሉ እየነገርኩሽ ነው ያለሁት። እየነገርኩሽ ነው ጌታ ኢየሱስ ክርስቶስ ብቸኛ አዳኝ ነው ብዬ እየነገርኩሽ፣ አይ ከእርሱ ውጭ አዳኝ አለ ስትይ አሁን አንቺ እየተቃወምሽ ነው። ያኔ ሲኦል ትወርጃለሽ። ለምን? መቃወም ችለሻልና ማለት ነው። ወደ ሁለተኛው ወደ ክርስቶስ ደግሞ ትምህርት ወዳልሽው ደግሞ መጥቼ ደግሞ ላሳይሽ ስተትሽ ነው። እናንተ ጋር ምሳሌ ነው ትላላችሁ፣ እኛ ደግሞ የጌታ እራትን አማናዊ ብለን ስለምናምን አልሽ። የእውነተኛው ክርስቶስ እኛ ጋር አላልሽ። አሁን ይሄ አንደኛውን የመዳን መንገድ እየፈተሽ ነው። እሱ ራሱ ትምህርት እንዳለው እያሳየዎች ነው። ወደ ሁለተኛው የመዳን መንገድ ደግሞ እንመጣለን። እስኪ አማናዊ ነው የጌታ እራት ብሎ ያስተማረ ሐዋርያ ጌታችን ራሱ ማስተምሮ ከሆነ እስኪ ከእግዚአብሔር ቃል አሳይ። መጀመሪያ ቅድም ከተናገርከው አንዳንድ ፖይንቶች ላንሳ። እኛ ጋር ሌላ ዳኛ አለ አንልም። አንድ እሱ ጋር ማመጣለን ኦንሊ የሚያድነን እግዚአብሔር ክርስቶስ ብቻ ነው ሊያድነን የሚችለው። እኛ ጋር ይሄ ነው ያለው ቃሉ። አይ እንዳይበላሽ ብዬ ነው ስህተት እንዳይፈጠር። እኛ የሚያድነን ክርስቶስ ብቻ ነው። እኔ አምላኬ ጌታዬ መድኃኒቴ የሞተልኝ ክርስቶስ ብቻ ነው። አሳይሻለሁ አዳኞች እንዳሉ። ስለ ኦርቶዶክስ ከኦርቶዶክስ በላይ ያለ የሚያውቅ ያለ አይመስለኝም። እኛ ነን እየኖርንበት፣ እኔ ነኝ እየሄድኩ ያለሁት ምናምን እና እኔም ማውቀውን ይሄኛው አንድ ስለ ኦርቶዶክስ ከአንቺ ሳይሆን የምጠይቀው የሉ ይሄ ከኦርቶዶክስ መጽሐፍቶች ነው የምናገረው። እኔ አንቺ አይደለም። ኦርቶዶክስ መጽሐፍቶች አሏት። መጽሐፉም ቢሆን ፐርሰናሊ አንተ ባልከው በግላዊ በአንድ ሰው የሚተረጎም አይደለም። አሁን አንተ ሁሉም ሰው የየራሱን ሐሳብ ሰጠ ማለት እኮ ስህተት ተፈጠረ ማለት ነው። አንቺ ተተረጎም እኔ ማቅ አሁን አንተም ግን ብዙ አብዛኛው ኦርቶዶክስን ብትጠይቅ የሚነግሩ ይሄን ነገር ነው። አንቺ ተተረጉሚያለሽ፣ ችግር የለውም። ትርጉሙን አንቺ ተተረጉሚያለሽ፣ መጽሐፍቱን እኛ እናሳይሻለን። እሺ አማናዊ ብሎ ያስተማረ ሐዋርያ አማናዊ ሐዋርያ ሳይሆን ክርስቶስ ራሱ የዛ ቀን በሐሙስ በእራቱ ቀን ማለት ነው ምንድነው ያለው? ይሄ ስለናንተ የማፈሰው ደሜ ነው፣ ስለናንተ የምቆርሰው ስጋዬ ነው እንጂ እንደ ምሳሌ ተጠቀሙት አላለም። ቃሉን ማለት ነው። አማናዊ ያለበትን አሳይ ነገር ይሄን ጥያቄ እኮ ስለ አማናዊ ማለት እኮ እውነተኛ ማለት ነው። በነገራችን ላይ እኮ እውነተኛ ያለበትን አሳይኝ አልኩሽ እኮ እውነተኛ ይሄ ስለናንተ የምቆርሰው ስጋዬ ነው ነው ያለው እንጂ የስጋዬ ምሳሌ ነው አላለም እኮ ነው። ይሄ ቃሉን እኮ ነው እየነገርኩ ያለሁት። ምሳሌ ነው ቢል የእናንተ ያስኬዳል። አማናዊ ያለበትን አሳይ እኮ ስለናንተ የምቆርሰው ስጋዬ ነው ማለት እኮ ስጋዬ ነው እኮ አለ። ይሄ እኮ አማናዊ መሆን ነው የሚያሳየው። ስለናንተ የማፈሰው ደሜ ነው፣ የኔ ደም ነው፣ ይሄ ደግሞ የኔ ስጋ ነው አይልም። እሺ እዛ የጌታ እራት በተዘጋጀበት ላይ ወይ ደግሞ የፋሲካ በዓል ላይ ጌታችን ኢየሱስ ክርስቶስ ህብስቱን አንስቶ ሲሰጥ እውነተኛ ነው የሚል ቃል አልተጠቀመም እዛ ክፍል ላይ። ይሄ ስጋዬ ነው። እውነተኛ እኮ አይደለም። ይሄ ስጋዬ ነው ማለት ምን ማለት ነው? ቆይ ወንድሜ ብሩክ፣ ይሄ ስጋዬ ነው ይሄ እኮ እያለ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ሰጥቷል ኢየሱስ ክርስቶስ። እውነተኛ የሚል ቃል ግን አንቺ ጨመርሽ ቃሉ ላይ። እውነተኛ የሚል ወይ አማናዊ የሚል ልታሳይ። አሁን ሳወራይ እዚህ ያሉትም ይመስክሩ። እኔ እውነተኛ ብዬ አላወራሁም። አማናዊ ነው ስጋና ደሙ አልኩና ቃሉን ንገሪኝ ስትለኝ ይሄ ስጋዬ ነው፣ ይሄ ደግሞ ስለናንተ የምቆርሰው ስጋዬ ነው፣ ይሄ ደግሞ ስለናንተ የማፈሰው ደሜ ነው አለ እንጂ ቃሉ ላይ እውነተኛ ብዬ አልጨመርኩም። ኧረ እባክሽ አማናዊ ነው ያልኩት አለ አማናዊ ያልኩት እኮ አማናዊ ስጋው ነው እንጂ ቃሉ እንደዚህ ይላል። ቃሉ ላይ አለች ወርዷ፣ እውነተኛ የምትለው ወርድ አለች አላልኩም እኮ። ወርዷ አለ ብያለሁ። ስለ እግዚአብሔር መስክሩ እንዴ። አንቺ ነሽ የጨመርሽው። ገብቶሃል? ምን ብሩክ? እኔማ ያልሽ የተናገርሽው አዳምጠኝ። እውነት እኔ በእግዚአብሔር ስም እንድታዳምጠኝ እፈልጋለሁ። እኔ ያልኩት ኦርቶዶክስ ላይ አማናዊ ስጋና ደሙ ነው ያለው፣ እውነተኛ ስጋና ደሙ ነው አልኩ። ከዛ ቃል አለ ወይ አልከኝ። አዎ ሰማኝ። ቃል አለ ወይ እንደዚህ የሚል አልከኝ። ስትለኝ ምን አልኩ? ይሄ ስለናንተ የምቆርሰው ስጋዬ ነው፣ ይሄ ደግሞ ስለናንተ የማፈሰው ደሜ ነው አለ። ይሄ ማለት ይሄኛው ማለት እውነተኛ መሆኑን ያሳያል።
እኔ ጥያቄ አማናዊ የሚለውን ከየት አመጣሽ ነው ጥያቄ ነው። እናንተ ይሄ ማለት አማናዊ ቆይ እሺ አንተ ተምረሃል አይ ቲንክ ዓለማዊ ትምህርትና ይሄ ማለት ምን ማለት ነው የሚያሳየው? ይሄ ማለት ኤግዛክትሊ ቦታው ላይ ያለ ነገርን ነው የሚያሳየው። ምሳሌ ቢኖር ቃል ላይ ምሳሌ ነው። ይሄ ማለት ያው ይሄ ማለት ነው በቃ ጠብቁ ይሄ ማለት ነው። ስለዚህ እኮ ይሄ ስጋዬ ነው ይሄ ደሜ ነው ማለት ትክክለኛ ደሜ ነው ትክክለኛ ስጋዬ ነው። ይሄ እኮ ምንም ጥበብ ራሱ አይጠይቅም እኮ ለመተርጎም አይደለ? አንቺ ተርጉመሽ ነው እንደዛ ብለሽ አይደል? እሺ ተርጉመሽ ነው በቃ እንረዳት እንደዛ ብለን። አይ ይሄንን ጭንቅላታችን ኦፕን ብታደርጉት ግልጽ የሆነ ቃል ነው። ምንም የሚያወላውል ነገር የለውም ሲጀመር። የእግዚአብሔር ቃል ላይ በነገራችን ላይ ጭንቅላት ኦፕን ምናምን ክሎዝድ ምናምን ተብሎ የሚጨምር አይደለም። የእግዚአብሔርን ቃል ጌታ እግዚአብሔር እንደተናገረው መቀበል ነው እንደውም ኦፕን መሆን ማለት እንጂ እንደውም የጭፍን መሆን ነው። እንደውም የእግዚአብሔር ቃል የማይለውን ነገር ነው ብሎ መቀበል ማመን በራሱ ትክክል አይደለም። እሺ አንዴ ስሚ። ጌታችን ኢየሱስ ክርስቶስ የጌታ እራትን በፋሲካው በዓል ላይ አንስቶ ሲሰጥ መታሰቢያ አድርጉት ብሏል ወይስ አላለ? ብሏል። ኦኬ እኛው መታሰቢያ ብለን ብንወስደው ችግር የለውም ማለት ነው። አዎ መታሰቢያ እና ምሳሌ ግን ይለያያል። ስለናንተ ምሳሌ አሁን ስለ ምሳሌ አላነሳውም፣ ስለ መታሰቢያ ነው የጠየኩሽ። መታሰቢያ ነው ብለን ብንወስድ ችግር የለውም ማለት ነው አይደል? ትክክል ነኝ? አዎ። መልካም። የጌታ እራትን አንቺ የምትወስጂው የዘላለም ሕይወት ለማግኘት ነው ወይስ አይደለም? የጌታ እራትን የምትወስጂው የዘላለም ሕይወት ለማግኘት ነው ወይስ አይደለም? የዘላለም ሕይወት ለማግኘት ነው እንጂ። መልካም ተመልከቱ እንግዲህ የዘላለም ሕይወት የሚያስፈልገው በዓለም ያለ ሰው ነው ወይስ ክርስቲያን ነው? ኤሉ ጠፍተሻል፣ ተቋርጠሻል። አለ እሺ የዘላለም ሕይወት የሚያስፈልገው በዓለም ያለ ነው ወይስ ክርስቲያን ነው? ምን ማለት ነው? የዘላለም ሕይወት እንዲያገኝ ወደ ጌታ የምትጠሪው ክርስቲያኑን ነው ወይስ በዓለም ያለው? የዘላለም ሕይወት የሚያስፈልገው ሁሉም ሰው የዘላለም ሕይወት ያስፈልገዋል። ክርስቲያኑማ የዘላለም ሕይወት አለው አይደለ? የዘላለም ሕይወት የሚኖረው መቼ ነው? ቃሉም ሲተገብር ነው። አሁን ያልኩህን ስጋውን ደሙን ሲወስድ ሲቀበል በጥሩ መንገድ ሲሄድ የዛኔ የዘላለም ይሄንን የማያደርግ እኮ የዘላለም ሕይወት አለው ማለት አይቻልም። የሚያስፈልገው ካልከኝ ለሁሉም ያስፈልጋል። ሰው ክርስቲያን ሆኖ የዘላለም ሕይወት የለውም? አንቺ አሁን የዘላለም ሕይወት የለሽም? ገብቶሃል የምልህ የዘላለም ሕይወት እንዲኖርህ መንገዱን ማድረግ የዘላለም ሕይወት አለሽ የለንም ይቀጥላልም። አሁን በኦርቶዶክስ አስተምህሮ ምንድነው እኛ ዘላለም አግኝተናል አንዴ ብለን አንዘጋም። አሁን የዘላለም ሕይወት አለሽ ወይስ የለሽም? ጥያቄው እሱ ነው። እኔ እያደረኩ ስለሆነ አለኝ፣ በስርዓቱ ተሳታፊ ስለሆንኩኝ አለኝ። ግን ይሄንን ነገር ባቆም አጣለሁ። ይሄንን ነገር ነው የኔ ፖይንት። አሁን የዘላለም ሕይወት አለሽ? አዎ መልካም። የዘላለም ሕይወት አለሽ። የዘላለም ሕይወት ያላት ህዊ ናት አይደል የጌታ እራት የምትወስደው? አዎ የዘላለም ሕይወት ያላት ህዊ ከሆነ የምትወስደው የትኛውን የዘላለም ሕይወት ናት ታዲያ ቢሰጣት የጌታ እራት? የሌላቸው ሰዎች እኔ አሁን ከዚህ ህብረት በወጣ ይሄንን መውሰድ ባቆም አጣለሁ። ስለአንቺ ነው እኔ ስለአንቺ ነው ይሰጠኛል ብለሽ ስለምትጠብቂ ባልወስድ ባልጠቀም ስጋው ደሙ ላይ ባልሳተፍ አጣለሁ። እህት ዓለም ይኸውልሽ በደንብ ስሚ። ምን እያልኩ እንደሆነ እንድትረዱት ነው ክርስቲያኖች። በዓለም ያለ ሰው የጌታን ስጋ ወይ ደግሞ የጌታ እራትን መውሰድ ይችላል? ከጌታ ስጋና ደም መካፈል ይችላል? በዓለም ያለ ሰው ጥያቄ ይችላል። ምን አንድ ሙስሊም አሁን መጥቶ እናንተ ጋር መቅረብ ይችላል? አይ መጀመሪያማ ማመን አለበት፣ መጠመቅ አለበት፣ ኦርቶዶክስ መሆን አለበት። ከዛ በኋላ መጠቀም ይችላል። ጥያቄን አስተውለሽ ስሚ። ምንድን ነው ያልኩት? በዓለም ያለ ሰው ማለት አማኝ ያልሆነ ሰው ማለት ነው። በዓለም ያለ ሰው የጌታ እራትን ወይ ደግሞ ቁርባንን መውሰድ ይችላል? አይችልም። መልካም። ወንጌልን ሰበክሽው። አሁን ይሄን በዓለም ያለ ሰውዬ መጥቶ ጌታ ኢየሱስ ክርስቶስን አመነ። ከዛ ደግሞ አጠመቃችሁት። ከዛ ሜሮን ቀባችሁት። የዘላለም ሕይወት አግኝቷል ወይስ አላገኘም? ድኗል ወይስ አልዳነም? ሰውዬ አግኝቷል በጌታ ስጋና ደም።
የጠየቅኩሽ ብቻ አሁን እኔ ስለ ጌታ ስጋና ደም አላነሳው። አይ አንዴ ግን ላቋርጥህና እዚህ ጋር እንደውም ምዕራፍ ጽፎ ይቼ ነው ዮሐንስ 55 ላይ ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነውና ይላልና እውነተኛ መሆኑን ያው ቀደም እያልከኝ ነበረ። እኔም ስላላወቅኩት ነው እውነተኛ ራሱ ይላል በወርድ ራሱ ማለት ነው ዮሐንስ 55 ላይ ሂደን አግሊጦስ የጻፈው እና እስኪ ግባ አግሊጦስ። አንቺውን አግሊጦስ መምህር ነው። መምህርሽ እንኳን ክፍሉ ምን እንደሆነ ስለማያውቅ ነው። አሁን እሱ ሲጽፍ የነበረው ሰውዬ ያ ክፍል ምን እንደሆነ ስለማያውቅ ምን እንደሆነ ስለምን እያወራ እንደሆነ ስለማያውቅ ግን መምህር ነው። አይ ስለ እንትን አይደል ያልከኝ ስለ ስጋና ደሙ አይደል ያልከኝ? ክፍሉ ምን እያወራ እንደሆነ ስለማያውቅ ነው። ስለምን እያወራ እንደሆነ ስላላነበቡት ነው። ኦርቶዶክሳውያን ስለማያነቡ ነው ያልኩሽ። አይ እንደዚህ አትበል፣ እናነባለን። ኦርቶዶክሳውያን በጣም እናነባለን። ለምን መሰለሽ እንደማታነቡ? አሁን ለምሳሌ አንቺ ዮሐንስ ምዕራፍ 55 አልሽ። ዮሐንስ ምዕራፍ 55 የሚባል የለም። ለምን እንድንናገር እንደምታደርጉን አልገባኝም። አሁን የምጠይቅሽ ላይ ብቻ መልሽ። አንድ በዓለም ያለ ሰውዬ አልኩሽ። አንድ በዓለም ያለ ሰውዬ ጌታ ኢየሱስ ክርስቶስን ቢያምን ከዛ መጥቶ ቢጠመቅ ከዛ ሜሮን ብትቀቡት የዘላለም ሕይወት አግኝቶ ቀበሌ እኮ ነው። ዮሐንስ 55 ቀበሌ ነው ጎጥ። ከእናንተ በላይ ሲጀመር ማያውቃለ እንዴ? በየመንገዱ የሚሰብኩት መቼ ያውቃሉና ነው? አይ እንደዚህማ ውርድ ካላችሁ እኮ ትክክል አይደለም። በየመንገዱ ኢየሱስ ጌታ ነው እያሉ እየሰበኩ እንኳን ቃሉን አያውቁትም እኮ። ዮሐንስ 55 ያለሽ አይዞሽ። አይ ቃሉን አታውቁትም እኮ በየመንገዱ እንኳን እየሰበካችሁ። እኔ ግን በክርስቶስ ፍቅር ወንድሞቼ ናችሁ ብዬ እያወራሁ ነው። እኔ ተራ ምእመን ነኝ፣ ግን ወጥቶ ኢየሱስ ጌታ ነው እያለ እንኳን ቃሉን አላወቀው። አይዞሽ ሉዬ። ዮሐንስ 55ን በኋላ ከኔ ጋር ታወሪያለሽ። ከፕሮፌት ጋር ቀጥይ። አይ ምዕራፍ አልያዘችም ብለህ አንተ አትሳደብ። አይ 55 ኖሮ አያውቅም እና ይቅርታ በይ። ስርዓት ያዝ በቃ ይቅርታ በይ። ዮሐንስ 55 አንድ ያግስቶስ አሁን አንድ የገባ ሚታል ይቅርታ በይ። ዮሐንስ 55 የለም እወርዳለሁ እንጂ ይቅርታ አይደለም። እሺ ወንድሜ ለአንተ ይቅርታ አይደለም። ዚስ ኢዝ ኦርቶዶክስ። በቃ ብሩክ ይቀጥሉ። ምን ብዬ ነው መሰለሽ የጠየቅኩሽ? ብሩክ ክፍሉ ስለ ስጋው ደግሞ አይነገርም ብለህ ስላስገባኝ አመሰግናለሁ። እናውራበት መጽሐፉን እና እያነበብን አሁን ምን መሰለ ትልቁ ችግር የመጀመሪያው መምህር ነው ብለህ አንድ ውሸት ዋሸ። ሁለተኛ ደግሞ ክፍሉ ስለ ስጋው ደግሞ አይደለም ያወራ የሚለው ሁለተኛ ነው እና ባትዋሹ ጥሩ ነው። ምን መሰለ ትልቁ ችግር መምህራኖች፣ ኦርቶዶክሳውያን መምህራኖች የሆነ የለመዳችሁት ነገር አለ፣ ስርዓት አለ። እኔ መምህር ነኝ ነው ያለው። የመምህርነት የማስረጃ አምጣው። የመጀመሪያው ውሸት የጀመረው መምህር ነው የሚለው ውሸት ስለሆነ ነው ብሩክ። ለዛ ነው ሚውት አድርጌሃለሁ። ከዚህ በኋላ ካወራ ትወርዳለህ። ከእሷ ጋር ስንጨርስ አቅሙ ካለ እናወራለን። በቃ ታገስና ነውር ነው። በቃ ሰው እያወራ ጣልቃ አይገባም። በቃ ትልቅ ሰው ነህ፣ ታገስና ታወራለህ። እሺ እንደዛ ነው የሚደረገው። ኤሉዬ እንጨርስልኝና አንቺ ይቅርታ ያስቀየምኳችሁ ካለ በጣም ይቅርታ። የእውነት በጣም ልጁ እንትን ስላለኝ ነውና እኔ ማንንም መሳደብ አልፈልግም። እውነት በእግዚአብሔር ስም ይቅርታ ሌሎቻችሁ። እሺ ኤሉዬ እኔ እኮ ምንም አላልኩም። ዮሐንስ 55 የለም ለሱ ይቅርታ ጠይቅን ያልኩት ምንም ላሳቀቅሽም አይደለም። እህት አለ እወድሻለሁ። እሺ ልጠይቅሽ ኤሉ። እሺ አንድ ሰው ከዓለም ሲመጣ ጌታ ኢየሱስ ክርስቶስን ሲቀበል እና ስታጠምቁትና ሜሮን ስትቀቡት፣ አሁን የጌታ ራት ብዬ አላነሳውም፣ ቁርባን ምናምን የሚል ነገር አልተናገርኩም። አልቆረበም። ይሄ ሰውዬ ድኗል ወይስ አልዳነም? ተጠመቀ ከዛ ድኗል አልዳነም ነው ወይ ጥያቄ አይደለም? ይድናል። የመጀመሪያው ቃል ፈጽሟል። ቁርባን አልቆረበም። ጥምቃችሁታል ግን ይወሰዳል። ድህነት የሚቀጥለው ለመውሰዱ ተረጋጊ። ቆይ አንዴ ቆይ ተረጋጊ። አሁን ይወሰዳል። አንቺ አስወሰደሻል እንዴ? እኔማ አለሁኝ በህብረቱ እያልኩ ነው እኮ ስጋው ደሙ ተካፋይ ነኝ። አዎ አለ አይደል? አላስወሰድሽም። በቃ ይወሰዳል። በቃ ይወሰዳል። ሁሌ ዴማስ ሁሌ። አሁን የምጠይቅሽን ስሚ። ይሄ ያመነው ከዛ የተጠመቀው ከዛ በኋላ ሜሮን የተቀባው ሰውዬ ድኗል ወይስ አልዳነም? ያመነው የተጠመቀው ድኗል፣ የቆረበውም ይድናል። ድኗል። መልካም። የዳነው ሰውዬ ነው የምታቆርቡት ማለት ነው? አይ ይሄንን እኮ እንዳታመጣ ነው ቅድም ደጋግሜ የምነግረህ። በኦርቶዶክስ የድህነት መንገድ ምንድን ነው የሚሆነው? ሁሌ ዴይ ቱ ዴይ ስራ ይጠበቅብሃል። አንዴ ድኛለሁ ብለህ አትተወው። አሁን ስለ ሂደቱ አይደለም ጥያቄ።
እኮ እንደዛ ካላደረግክ አትድንማ፣ ይጠፋላ። መጨረሻ ላይ ስትሞት እኮ ያንን ነገር ታጣዋለህ ነው የኔ ፖይንት። ካልቆረብክ ስጋው ደግሞ ህብረት። እሺ ቆይ እሺ እሱን ደግሞ ጠይቅሻለሁ። ግን የዘላለም ህይወት ያለውን ሰውዬ ነው አይደል የምታቆርቡት? አዎ። እሺ አሁን የምትቆርቡት የዘላለም ህይወት እንዳታጡ ነው የሚል የመጽሐፍ ቅዱስ ጥቅስ ነው። የምትቆርቡት የዘላለም ህይወት እንዳታጡ አንተ ባልከው ቀጥታ አይኖርም፣ የለምም እንደዛ። ግን ምን አለ የለም፣ የእናንተ ትምህርት ነው። የእናንተ አይደለም፣ የኛ ትምህርት አይደለም፣ የኛ ትምህርት አይደለም። እኔ ቃሉ ላይ ካልሆነ የዕለት ተዕለት የዕለት ተዕለት ህይወታችን የምናስፈጽምበት ነው፣ ድነት የምንጠብቅበት ነው የሚል የመጽሐፍ ቅዱስ ጥቅስ ካለ አሳይኝ። ካልሆነ ግን ስጋዬን የበላ ደሜን የጠጣ የዘላለም ህይወት ይኖረዋል ይላል። ይሄው እኮ አልኩሽ እኮ አሁን የዘላለም ህይወት ያለውን ሰውዬ በትምህርታችሁ እኮ ነው እያሳየሁሽ ያለሁት። በትምህርታችሁ የዘላለም ህይወት ያለውን ሰውዬ ነው የምታቆርቡት አይደል? ሰው ከመቁረቡ በፊት እኮ የዘላለም ህይወት አግኝቶላልሽኛ እንጂ እኮ የዘላለም ህይወት ያለውን ሰውዬ እኮ ነው አንቺ እያቆረብሽ ያለሽ። አንተ ይሄንን ቃል አትቀበለው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት ይኖረዋል የሚለውን ሰው የጌታ የክርስቶስ ኢየሱስን ስጋና ደም ካልበላ የዘላለም ህይወት ሊያገኝ አይችልም። ይወደድሜ ነው የምነግርሽ። አይችልም እኮ እሱን ነው የምልሽ። አሁን ሳውራኔ ስሚኛ እጣለም ሰው የጌታ የክርስቶስ ኢየሱስን ስጋና ደም ካልበላና ካልጠጣ የዘላለም ህይወት ሊኖረው አይችልም በጭራሽ። ግን እሱ ክፍል ማለት መርጌታ እንትና ቄስ እንትና እየቆረሱ በአፍ የሚያጎርሱት ማለት አይደለም። ያ ስጋና ደም የሚበላው በእምነት ነው። መስቀል ላይ የተሰራው የተቆረሰው ስጋና ደም ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 የሚያወራው ስለ ጌታ እራት አይደለም። በእምነት ስለሚበላው እውነተኛ መብል፣ በእምነት ስለሚጠጣው እውነተኛ መጠጥ የሚያወራ ክፍል ነው። አው ሰው በተደጋጋሚ እኮ እያልኩሽ ነው። የጌታ ስጋና ደም ሳይበላ የዘላለም ሕይወት ሊያገኝ አይችልም። ይሄ የጌታ ስጋና ደም ግን የጌታ እራት አይደለም። አሁን እሱ ነው ትልቁ ችግር። በእምነት የሚበላ በእምነት የሚጠጣ እውነተኛ አማናዊ በያሁን ይሄ ነው አማናዊ እውነተኛው ከሰማይ የወረደ ስጋ፣ እርሱን በእምነት ነው የምንበላው እንጂ ሰዎች ቆርሰው የሚያጎርሱን አይደለም። ወይ ደግሞ ስለ ጌታ እራት እያወራ አይደለም እያልኩሽ ነው ያለሁት። ምን አልሽኝ? በእምነት ማለት እንዴት ነው ታብራራለህ? እንዴት ነው? እሺ ከቃሉ ላይ ላንብብልሻ አይደለ? ከቃሉ ላይ ላንብብ ይቻላል። እሺ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ከቁጥር 1 ጀምሮ ሰዎችን እንደመገበ ይናገራል። የወንዱ ቁጥር ብቻ 5000 የሚያህል ሰዎች ስለተመገቡ ጌታ ኢየሱስ ክርስቶስን ተከተሉት ይላል። ምን ስለሆኑ? ስለበሉ ስለጠገቡ ተከተሉት ይላል። ከዛ እነዚህ ስለተከተሉት ሰዎች ሲናገር የእግዚአብሔር ቃል እንደዚህ ይላል። ተመልከች። በባህር ማዶ ሲያገኙት መምህር ወይ ወደዚህ መቼ መጣ አሉት። እነዚህ አይሁዳውያን ማለት ናቸው፣ የበሉ የጠገቡ ማለት ነው። ጌታችን ኢየሱስ ክርስቶስ ተአምር አድርጎ ያበላቸው። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ አለ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለምንድን ነው የፈለጋችሁኝ አላቸው? ስለበላችሁና ስለጠገባችሁ ነው። ለሚጠፋ መብል አትስሩ አላቸው ጌታችን ኢየሱስ ክርስቶስ። ከዛስ ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። አየሽ፣ ስሩ እያላቸው ነው። ለማይጠፋው መብል ስሩ፣ እርሱን እግዚአብሔር አብ አትሞታልና። ለሚጠፋ መብል አትስሩ አላቸው። ለዘላለም ሕይወት ለሚኖር መብል ስሩ አላቸው ጌታችን። ከዛ ቁጥር 28 ላይ ይሄ የማይጠፋውን መብል መብላት ፈለጉ እነዚህ ሰዎችና እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ ብለው ጠየቁት። ቆንጆ ጥያቄ ነው፣ የተባረከ ጥያቄ ነው። ምን እናድርግ? ይሄ የማይጠፋው መብል ለመብላት ምን እንስራ ሲሉት ኢየሱስ እንደዚህ አለ በቁጥር 29 ላይ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። እስኪ በዩ፣ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። እርሱ የላከው ደግሞ ልጁን ኢየሱስ ክርስቶስን ነው። በክርስቶስ ኢየሱስ ማመን የማይጠፋው መብልን መብላት ነው። ቀጥሎስ እንግዲህ
እንኪያ አንተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ብለው ጠየቁት። ከዛ ኢየሱስ ክርስቶስ እንደዚህ አለ፣ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ከዛ ኢየሱስ እንደዚህ አለ፣ እውነት እውነት እላችኋለሁ